አኬ እስኪመለስ እስከዛ ቀሲስ ሰላም ይበሉን። ሰላም ብያለሁ። ሲሳይ አክሊል፣ አማን፣ ዲያቆን ሕዝቅያስ፣ ዶክተር ስምሪ ነው ሳምሪ፣ ስፒሮስ፣ ኪራ፣ ልደተ ቃል ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ሰላም እንዴት ኖት? እንኳን ደህና መጡ። ሰላም ነው አለን አለን። እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም በታላቅ ምሕረቱ አለን። ሰላም ሰላም። ቀሲስ ይጋም አለ አኬ ቢካለ እኔ ጋር አለ ኦክስፈርድ ከፍቻለሁ። ሰላም ብያለሁ። ሲሶ እኔ ልውረድና ሌላ ሰው የሚገባ ከፈለገ ፕሮቴስታንት። እሺ አሁን እስቲ እንደዚህ ብለር ያደርጋል እና እንትን እናድርገው ብዬ ነው። ኦኬ መጽሐፍ የኔ ከታየ የኔን ኤክስፓንድ አድርገኝ አኬ እኔ ጋር አለ ይሄው ከፍቻለሁ። ኮንሰርኒንግ ባፕቲዝም የመተማመን ችግር አለ። ለምን ዝም ብላ አታነብልንም? ያው አምጥቼዋለሁ። ያው ብዬ ነው ቀሲ አኬ ስለማውቀው እኮ ችግር የለውም ብታነበውም እንግባባለን። አስፈላጊ አይደለም ማሳየቱ፣ ምናልባት ሰው እንዳየው ካልሆነ በስተቀር በዛው ቢታይ ጥሩ ነው። ግሪን ስክሪን ነው። ኮንሰርኒንግ ባፕቲዝም ይሄው ይታያል። እኔ ላንብብላችሁ። ኦኬ አመጣሁ። ያው እስቲ አንብብልን። ምን ይላል ኪራ? እሺ ይቅርታ፣ አንድ ሰው ሻምበው ይቅርታ። ወይ አይታየም ኪራ? አይታያል። ኦፍ ባፕቲዝም they teach that is necessary to salvation and that through baptism is offered the grace of God and the children are to be baptized who being offered to God through baptism are received into God's grace. እሺ በቃ እስከሱ ድረስ ዲፋይን እናድርገውና ከዛ እንቀጥላለን። እሺ የመጀመሪያው ፓርት ላይ ምንድነው የሚለው? ባፕቲዝም ነሰሰሪ ነው ይላል፣ አስፈላጊ ነው ይላል። to salvation ለድህነት to salvation ይላል። to salvation and that through baptism ብሎ ምንድነው የሚለው? ሲሰጥ ይቅርታ፣ የእግዚአብሔርን ጸጋ through baptism is offered the grace of God. የእግዚአብሔርን ጸጋ በዚህ ይካፈላል። baptism is offered the grace of God and that children are to be baptized who being offered to God through baptism are received into God's grace. እሺ ስለዚህ በቃ ጥምቀት ምንድነው እዚህ ጋር ዲፋይን የሚያደርገው ቁጥር 1 ላይ ባፕቲዝም ለሳልቬሽን ነሰሰሪ ነው ይላል። ከዛ በኋላ ደግሞ የእግዚአብሔርን ጸጋ በባፕቲዝም በኩል እናገኛለን ነው። እኔ የፈለኩት የትኛውን ፓርት መሰለህ ሀኬ? ከቃሉ ጋር የሚያነጻጽረውን ክፍል ምን የሚል ክፍል አለ? ይቅርታ እኔ እዚህ ጋር አላስታውሰውም፣ ግን ምን የሚል ክፍል አለ መሰለህ? ዝቅ ብለህ ምናልባት ከእግዚአብሔር ቃል ከተለየ ጥምቀቱ ጥምቀት አይደለም የሚል የሆነ ክፍል አለ። እሱ እዚህ ላይ አይደለም። እሱ ላርጅ ካቴኪዝም ላይ ነው ያለው። ላርጅ ካቴኪዝም ላይ ከእግዚአብሔር ቃል ከተለየ ውሃ ብቻ ይሆናል፣ ከእግዚአብሔር ቃል አብሮ ከሆነ ደግሞ ጥምቀት ይሆናል ይላል። በዚህም ምክንያት መለኮታዊ ውሃ፣ ሕይወት የሚሰጥ ውሃ፣ ለሐዲስ መታጠብ የሚሆን ውሃ ይሏል ቲቶ 3:5 እየጠቀሰ እዚህ ጋር ይሄ ነው በቃ አርቲክል 9 ኦፍ ባፕቲዝም ይሄ ነው በቃሽ። ስለዚህ አሁን እዚህ ጋር አብሶሉትሊ የሚል ነገር አለ። እዚህ ጋር አብሶሉትሊ የሚል ነገር አለ። አብሶሉት የሚለውን እኮ እናንተ ናችሁ መጨመር የጀመራችሁት ነው እያልኩ ያለሁት። አሁን ቆይ ሙሉ በሙሉ ድፍን እያልኩ አይደለም፣ ግን በሉትራን እኔ እስከማውቀው በሉትራን ቴዎሎጂ ውስጥ አንተ ቆይ አንዴ ይቅርታ አንዴ ኖ ቆይ አንዴ ልክ መናገር ሲጀምር ቆይ ሳይሆን
በሉትራን ትምህርት ውስጥ ነው የምለው በነዚህ በኮንፌሽኖች እና ከካቴኪዝሞቹ አንጻር እናየው ካልን አብሶሉት ምናምን ማለት የጀመራችሁት አሁን እናንተ ነው የምትሆኑት። ካለ አሳየን። አብሶሉት ነሰሲቲ አይደለም በሚለው እሱን እኮ አሳየው እኮ አብሶሉት ነሰሲቲ አይደለም የሚል እኮ አላሳየውም እንዴ? እሺ አሳየኝ። የቱ ጋር ልግለጥ? እንደዚህ አሁን ይሄንን እንደከፈኩት የቱ ጋር ልክፈትልህ? እንትን ባል ቅድም እኮ የነገርኩ ሉተር የተናገረው ንግግር እኮ አመጣውልህ። አሳየን እስቲ እኮስ አሳየው። ያለ ሳክ እኔ መክፈት አልችልም። እኔ እንዳንተ በሚሊዮን ፎሎወር የለኝ። ግን እንትን ከፎሎወር ጋር ምን አገናኘው ትላለህ? እሺ እኮስ እና ምንድነው እኮስ ማስረጃ ምንድነው? እኮስ ንገረን። ባትከፍትም ማስረጃህን ንገረን። ነግሬያለሁ። ሉተር እንትን ላይ ነው ላይፍ ኦፍ ማርቲን ሉተር ላይ ሉተር ከተናገረው ንግግር መሃል ያለ ሳክራመንቱ አንድ ሰው በእምነት ብቻ ሊድን ይችላል። ላይፍ ኦፍ ማርቲን ሉተር ኮንፌሽን ነው እያልኩ አይደለም። ኮንፌሽን ነው አላልኩም። ኮንፌሽን ነው አላልኩም። መች ኮንፌሽን ነው አልካልኩም። ግራ አይደለም እንደዛ ልል አይደለም። አንደኛ ላይፍ ኦፍ ማርቲን ሉተር የሉተር የህይወት ታሪኩ ማለት ነው። የህይወት ታሪኩን እሱ ጽሁፉ ስለ ሉተር የህይወት ታሪኩ ምናምን ነው። አሁን አንተ ያልከው ነገር አለ እየተባለ ያለው የሉተር ንግግር ነው። ቆይ አንዴ ላይፍ ኦፍ ማርቲን ሉተር ላይ ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ኧረ እባክህ አንዴ ኪራ በጌታ ስም እንዴ ቆይ እንጂ አንዴ ችግር የለውም እኮ ያው በቅንነት ነው እያወራን ያለ ነው። አሁን አለ እየተባለ ያለው ወርክስ ኦፍ ማርቲን ሉተር ላይ ነው። ላይፍ ኦፍ ማርቲን ሉተር ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ስንተኛው ቮሊዩም በየትኛው ኤዲሽን ምናምን የሚለውን አውጣውና ካለ መጽሐፉ ወይ በውስጥ ላክልና እኛ እናውጣውና እናንብበው። ከዛ በኋላ እንደዛ ያስብላል አያስብልም የሚለውን በዛው እንድናየው ማለት ነው። ከዛን እሱን ይዘን ከምን አንጻር እናየዋለን? ወደ እምነት ደግሞ እንሄዳለን። ህፃናት አምነው ኦልሬዲ ድነዋል፣ ይቅርታ ተጠምቀው ድነዋል። ከዛ በኋላ ሳያምኑ ቢሞቱ ስቲል ይድናሉ። ስለዛ በቃ አብሶሉት ባይሆኑ ያው ያለ እምነት ስለዳኑ እምነትም አብሶሉት ነሰሲቲ አይደለም ወደ ማለት ያሸጋግራል ነው ብዬ እየሞገትኩ ያለሁት። ስለዛ አሁን እኔ እያልኩ ያለሁት ምንድነው ማስረጃ ካለ በማስረጃ እንድናወራ የተጻፈውን እያነበብን የተጻፈ ነገር አስነብበን፣ ካልሆነ ግን እንደዚሁ ብቻ ይሆናል። እኔ ግን አሁን እያልኩ ነው፣ አሁን ካንተ ጋር እያወራሁ ስለሆነ ማውጣት ስላልቻልኩ ነው። አሁን አውጣዋለሁ። ያለ ጥምቀት መዳን አይቻልም የሚለውን ከላጅ ካቴኪዝም ላይ አሁን ላሳይ ነው። ያለ ጥምቀት መዳን አይቻልም። ይሄ ታዲያ ከዚህ በላይ አብሶሉት ነሰሲቲ ያለ እንዴ? አይቻልም ያለ ጥምቀት እያለ ያለ ጥምቀት መዳን አይቻልም እያለ ይሄንን በነገራችን ላይ ወርክስ ኦፍ ማርቲን ሉተር ኮድ ላይ ላውጣልህ። ኦኬ በእንተ ጥምቀት ላይ አለለ። እሺ ዩኒ ኮንሰርኒንግ ባፕቲዝም የሚለው ላይ አለ። በከባድ ሁኔታ ታዟል መዳን እንደማይቻል። በቃ አውጣው። እስከዛ እሱን የሚያስከምናወራው ዩኒ እስከዚያ ድረስ ግን እኔ ላውራ ኪራ ማለት አብሶሉት ነሰሲቲ ማለት ለአንተ ምንድን ነው? እኔ አሁን የሌለው ነገር አለ። አብሶሉት ቀደም እሺ ቅርታ ቀጥል። አይ ምንድን ነው አሁን የሌለው ነገር? ለምሳሌ ቀደም እምነትንም አንስተናልና ኤክሰፕሽናል የሆነውን ነገር ኤክሰፕሽናል ራሱ አያስፈልገውም። ሁሉም ነገር ፍጹም ግዴታ መሆን አለበት ነው። ለምሳሌ አንድ ሰው አምኖ ባልጠመቅም ኦኬ ማለት ይችላል። እሱ ላይ እኮ ነው መመለስ የምንችለው። ኦኬ እሺ፣ እንደዛ አላልኩም እኮ ቀሲስ ይቅርታና የኔ ኮንሰርን ሲጀመር እቺ ዶክተር ነች የጠየቀችኝና መጀመሪያ ስገባም ዲፋይን አድርጌ ነው የገባሁት። አብሶሉት ነሰሲቲ ማለት ምን ማለት ነው የሚለውን እንደገና ከዛ ቀጥዬ ደግሞ አንድ ሰው ባይጠመቅም ሊድን ይችላል የሚለውን ደግሞ ከምን አንጻር የሚለውን አስቀምጬ ነው የገባሁት። እኔ አብሶሉት ነሰሲቲን ዲፋይን ሳደርግ እንዴት ነው ዲፋይን ያደረኩት? ምናልባት ፑር ኮኔክሽን እያለኝ ነው የተሰማው ከሆነ ይሰማል። እኔ አብሶሉት ነሰሲቲ የሚለው እንዴት ነው ዲፋይን እያደረኩ የነበረው? አሁን ልክ ለምሳሌ አንድ ሰው አምኖ ጥምቀቱን አናንቆ ባልጠመቅም እኮ ድኛለሁ በሚል ኬዝ በዛ አይደለም፣ በፍጹም እንደዛም አይደለም። ምን እያልኩ ነው ግን ምናልባትም በተለያዩ ኬዞች ሊሆን ይችላል። በተለያዩ ኬዞች አንድ ሰው ባይጠመቅ እሱማ ኤክሰፕሽናል እኮ አሁን ከኛ ጋር አብሶሉት ነሰሲቲ አሁን ይኸውልህ፣ ይቅርታ በጣም ቆይ እያወሩ ነው። አንዴ ይነበብልህና ምን እንደሚል
እንትን እንዳይልም ያው ዝም ብሎ ተቆራርጦ እንዳይቀርም ዘወላጅ ካቴኪዝሙ ላይ እሺ እንደዚሁም ጥምቀት እንደዚሁም ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን ምን እንደማንል አለበለዚያ ምን እንደማንል ካልተጠበቅን ምን አንልም እንደማንድን ይላል። በቃ በምን አይነት ሁኔታ ነው የታዘዘው? በከባድ ሁኔታና በጥብቅ ታዟል ይላል። አንተ ከከባድ ሁኔታና በዚህ በጥብቅ የታዘዘውን እየሻርክ ነው። አሁን አንተ ኮንፌሽናል ሉትራን ነህ ብዬ እንዴት ማምን ይችላሉ? ቆይ እሺ ይኸውልህ፣ ለዚህም እኮ እኔ እኮ መልስ ሰጥቼካለሁ። አሁን ይሄኛው ጭራሽ ኮንኮርዱ የሚያብራራው ጥምቀቱ ለድህነት መሆኑ ነው። እኔ አሁን ኖ ጥምቀቱ ለድህነት ብቻ ሳይሆን ኢቭን ያለ ጥምቀት መዳን እንደማይቻልም ጭምር ነው። እሺ እስኪ ዲፋይን አድርግ እስኪ እኔ አንተን ልጠይቅህና እስኪ አብሶሉት ነሰሲቲ ማለትን ማለት ነው የግድ የሚያስፈልግ በቃ የግድ አይደለ? ያለበለዚያ አይድንም አይደለም የምትለው? ያለበለዚያ አይድንም ነው የምለው። አዎ ያንተው ምንድነው መጽሐፍ እዚህ ጋር ላጂክ ካቴኪዝም አለበለዚያ አይድንም ይላል ራሱ ቃል በቃል ደግሞ። እሺ አሁን ይኸውልህ የኔ ጥያቄ ምን መሰለህ፣ መጽሐፍ ቅዱሳችን ላይ ያለ ጥምቀት እንደሚድን አይናገርም ወይ? እስቲ ያለ ጥምቀት መዳን ይቻላል የሚል እስቲ ያሳየኝ። የለም አንደኛ ይቅርታ አሁን ፋላሲ ሰራ ስላልከኝ አንተ ያልከው ምንድነው? መጽሐፍ ቅዱሳችን ያለ ጥምቀት መዳን እንደሚቻል አይናገርም ወይ አልከኝ እንዴ? ያለ ጥምቀት መዳን እንደሚቻል ይቻላል ያለበትን አምጣልኝ አልኩ። ምዕራፍ እኮ ነው መጽሐፍ ቅዱሳችን ያለ ጥምቀት መዳን ይቻላል ብሎ ይናገራል አይነት የሚመስል ነገር የተናገርከው። እንደው ሳነበው ወደዛ የሚሄድ ነገር አለ እያልክ ከሆነ ደግሞ ቃላቱን ተዋቸውና ቃል በቃል እንኳን አይበል ሐሳቡን የሚያመለክት አንድ አምጣ እያልኩ ነው። አንድ ጥቅስ እሺ ሮሜ ምዕራፍ 10 ቁጥር 9 ላይ አንብብልኝና እዛ ክፍል ላይ ጥምቀት የሚል ነገር ካለ ታሳየናለህ። ሮሜ ምዕራፍ 10 ቁጥር 9 አውጣለት። ሉትራን ነህ ግን እርግጠኛ ነህ? ቆይ በጣም ይቅርታ መሀላችሁ ለመግባት አይደለም፣ ግን ኪራንም አኬንም ለማግባባት ያህል ኪራ ጥምቀት ለድህነት መሆኑን ታምናለህ አይደል? አዎ። እሺ ጥምቀት ለመዳን ግድ ነው ብለህ ታምናለህ? አዎ ኢንሰም ሴንስ። እሺ ጥምቀት ሁል ጊዜም ግድ ነው ብለህ ግን አታምን ነው አርጊመንቱ አይደል? አዎ አንዳንድ ኬዞች አሉ። ለምሳሌ የሚለው ነገር ኤክሰፕሽናል ኬዞች የሚባሉትን ነው። ልክ ቅድም ባነሳው መሰረት ሳይጠመቁ ለምሳሌ ማርቲርስ ብናነሳ ወይ ደግሞ የደም ጥምቀት የምንለውን ብናነሳ ማለት ነው። ለማለት ፈልገህ ነው? አይ እንደዛ አይደለም። ታዲያ እንዴት ነው? ወንድማችን ቅድም ለእኔ ዲፋይን ያደረክልኝ እኮ አብሶሊት ነሰሲቲ ማለት አንዳንድ ኬዞችን ተመርኩዞ ነው። ለምሳሌ በቀኝ የተሰቀለውን የቆርኔሌዎስን ቤተሰብ ብለህ ነው ዲፋይን ያደረክልኝ ከኤክሰፕሽናል አንጻር ነው። እና እስቲል አሁን ክሊር አልሆነልኝም ከኛ ጋር ያለህ ልዩነት። እኛ ኤክሰፕሽናል ላይ ምንም ልዩነት ያለን አይመስለኝም። እንዴት እንደተረዳሽኝ እኮ አልገባኝም። እኔ ቅድም እኮ አስረድቼሻለሁ። እንዴት ነው አንድ ሰው መጠመቅ አለበት? ይህንን እኮ ተስማምተናል። ኮንኮርዱም እንደዛ ይላል። ግን ሳይጠመቁ ግን በአንዳንድ ኬዞች ሳይጠመቁ ይሄ በቃ ይሄ ባፕቲዝም የሚባለው ነገር አለ አይደለ? ውሃ ማፍሰሱ እሱ አይደለም። እያናናቅኩ አይደለም። እባክህ አንተ ሰውዬ እንደሱ አይነት ነገር አትስራ። ስርዓት እኔ እንደዛ አላልኩም። ይቅርታ ሌላ ምሳሌ ቢሰጥህ ኪራ፣ ሌላ ምሳሌ ቢሰጥህስ? ስጠኝ። እሺ ኦኬ። ለምሳሌ እምነት ከመስማት ነው አይደለም? ይሄ አብሶሉት ነሰሲቲ ነው አይደለም? መስማት ማለት ለእምነት መስማት ለእምነት አሁን አብሶሉት ነሰሲቲ ነው። እምነት አይደለም። እምነትን አይደለም የጠየቅኩህ። መስማት ለእምነት ነው ያልኩህ። መስማት እምነት ከመስማት ነው። መስማትን በእግዚአብሔር ቃል ነው ይላል አይደል መጽሐፍ ቅዱስ? ስለዚህ ለእምነት መስማት ግዴታ ነው አይደለ?
አይ አይደለም። ኦኬ አይደለም። እ አንዱ ወይ ነው ያለ እምነት ቆይ እዚህ ጋር ልመልስልህ። እምነት ማለት ነው በመስማት ይገኛል። ቆይ አንድ ጊዜ አንዴ ወይ ጠይቀኝና አንድ ጊዜ አንድ ላይ ልመልስልህ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። አንድ ሰው የእግዚአብሔርን ቃል ሰምቶ ምንን ያገኛል? እምነትን ያገኛል። ይሄ በቃሉ በኩል የሚገኝ እምነት ነው። አንድ ሰው ደግሞ በጥምቀት ለምሳሌ እኮ እንደዚህ እናምናለን አይደል? ለምሳሌ መስማት የማይችሉ እንደዚህ በቃ የአእምሮ እድገት ውስንነት ያለባቸው ሰዎች ሊኖሩ ይችላሉ። ለነሱም እምነት አብሶሉት ነሰሲቲ ነው። ግን አሁን እነሱን አስረድቻቸው ምናምን ነገር ላይሰሙኝ ይችላሉ። ደይን እንዴት ነው እምነት በውስጣቸው ሊፈጠር የሚችለው ስንል በጥምቀት በኩል ደግሞ ለነርሱ እምነትን ይፈጠርላቸዋል። በቃ ስለዚህ መስማት ለእምነት አብሶሉት ነሰሲቲ አይደለም። አይ ላቀልልህ ነበር እኔ ወደዚያ አይወድኩ። ለምን መሰለህ? አይ እምነት ከመስማት ነው የሚለው ሰው ለእምነት መስማት ግዴታ ነው አይደል? ይሄ ዘሆል ስለ መጽሐፍ ቅዱስ ስናወራ ስለ መስበክ ስብከት መቼም ወተን ስናስተምር እነዚህ ነገሮች ግዴታ ናቸው። ለምን እንደሸሸው አላውቅም። ግን ኤክሰፕሽናል የሆነ ነገር ፈልገህ ግን ግዴታ አይደለም ወደ ማለት ሄድክ። አየህ። ስለዚህ ምን ለማለት ፈልጌ ነበር ይሄን ያመጣውልህ? አዎ እምነት ከመስማት ነው። ለማመን መስማት ግዴታ ነው። ግን ይሄ ራሱ ኤክሰፕሽናል የሆነ ነገር ይኖረዋል። እሱ ምንድነው? ቅድም ያልሁ ነገር አንተ ራስህ መለስከው። ኦኬ መስማት የማይችል ሰው ቢኖርስ የሚል ነገር ይሄ ማለት ግን ኦኬ አንዳንድ መስማት የማይችሉ ሰዎች ስላሉ ግን እምነት ከመስማት አይደለም ግን ልንልጋ አንችልም። ወይንም ደግሞ የአብሶሉት እንትን የኔሴሲቲ ነው ግን አይደለም ግን ልንለው አንችልም ነው። ስለዚህ አንተ እያነሳቸው ያለው ቅድም ከአክሊል ጋር ስታወራ ጥምቀት ግዴታ ነው ለመዳን ጥምቀት ግዴታ ነው ካለኮ በሌላ አነጋገር ምን ማለት ነው? መጠመቅ ግድ ነው ነው፣ ሌላ ነገር አይደለም። ሶ ኤክሰፕሽናል የሆነ ነገር እየታሰበ ግን ግዴታ አይደለም ማለት አይቻልም ለማለት ፈልጌ ነው። ቀጥሉ። እኔ ባይሆን እዚህ ላይ ቀሲስ ቅድም በእርግጥ የጠቀሰው ጥቅስ ስላለ መጀመሪያ ቆይ የእሱን እንትን እንዳለበት ወደ ጥቅሱ ሊሄድለት መሰለኝ፣ ግን እመለስበታለሁ። ይሁን አንድ ክፈትለት፣ ይቅርታ። ቅድም የጠቀሰው ሮሜ ላይ ነው ያለው። ቀሲስ ይቅርታ ካላስቸገር ትደግምልኛለህ ሀሳብህን? ወጥቼ ነበር። እሺ በጣም ይቅርታ። እሺ ሮሜ 10 አይ ቀጥሉ ከአክሊል ጋር ነው። ሮሜ 10 ቁጥር 9 ላይ አይደል ኪራ ያልከኝ? እሱ ነው ክፍሉ ይታያል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እሺ ሰው ምን እምነት እዚህ ውስጥ የለም ነው? ማን ይቅርታ፣ ጥምቀት እዚህ ውስጥ የለም ነው? አዎ ጥምቀት እዚህ ውስጥ የለም። እሺ አሁን በሚገባ አለ። እንዴት ነው ያለው የሚለውን ላሳየ። አሁን መጽሐፍ ቅዱስን ዝም ብለን ነጠል አድርገን አንዷን ጥቅስ ላይ ብቻ ምንንጠለጠል ከሆነ በጣም ብዙ ነገሮችን እንጠላለን። አሁን አንተ እዚች ላይ ላሳየ ነው። አንዴ ቆይ ይቅርታ ላሳየ ኪራ ቀጥታ ጽሁፉ ባይቀመጥ ራሱ ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር ላሳየህ እኮ ነው። አንድ ነገር ሌላ ቦታ አትሂድ፣ አንዲት ጥቅስ ላይ ብቻ እናወራ ካልከኝ እምነት የሌለበት ማለት ስለ እምነት የማያወራበት ቦታ ስለ ስራ ብቻ የተወራበት ቦታ ውስጥ እንጂ እምነት አያስፈልግም፣ ግድ አይደለም፣ ስራ ብቻ ነው የሚያስፈልገው ላስብል እችላለሁ። አይተዋል ምን አይነት አደገኛ አካሄድ ልንሄድ እንደምንችል። አሁን በአንተ አካሄድ እንሂድ ካልን አንድ ጊዜ ሮሜ መለስ በል ወደ 6ኛው ምዕራፍ 4 ምዕራፍ ብቻ ወደኋላ ተመለስ። ከዛ ቁጥር 3 ላይ ወይስ ከክርስቶስ አይቻልም አይቻልም። ኢቭን መጽሐፍ ራሱ እኮ አልቀየርኩም፣ እዛው ሮሜ ላይ ነው። አይ እኔ ሮሜ ጥያቄ ሮሜ እመጣለሁ፣ እዛው ሮሜ 10 ላይ ልመልስልህ ነው። ኧረ እመኔ ልመልስልህ ነው እባክህ። ማሽ ጠየቅኩ ሮሜ ምዕራፍ 6 ኧረ እባክህ ልመልስ ነው። ሮሜ ምዕራፍ 10 እባካችሁ ጭቅጭቅ አደረጋችሁትና እንትን እንዳለው አንዴ ኪራ ትቀጥላለህ እባክህን። ከጠየቀው ጊዜ ብትሰጠኝ እኮ በል ትረዳው ነበር። መጠበቅ አለብህ። እሱን ከጠየቀ መጠበቅ አለባችሁ። ግን ሉተራውያን ከሆንክ እኮ ምዕራፍ 19 ብትሄድ
ጥምቀት አይደለም ወደሚል ኮንክሉዥን አያስኬድህም እና ለአንተም የሚጠቅምህ እኔ መች አልኩኝ? እኔ አላልኩም እኮ አማን፣ እኔ እኮ አላልኩም እኮ ግን አሁን ጊዜውን ስጠኝና እኔ ሮሜ ምዕራፍ 10 ስጠይቀው ቆይ አንዴ እኔ ሮሜ ምዕራፍ 10 ስጠይቅህ ቅድም እኮ አውርተናል ሮሜ ምዕራፍ 6 ስለ ጥምቀት እንደሚያወራ እኔ ጠየቅኩ ሮሜ ምዕራፍ 10 ነው። እኔ ሮሜ 6 ስለ ጥምቀት ያወራል ብቻ ለማለት አይደለም ያመጣው። አንተ ትንሽ ብቻ ስለምሳተን አሰጠኝም፣ ትንሽ ሰዓትን ስጠኝ፣ ከዛ በኋላ አሳያለሁ። ኦኬ እንደዛ ይሻላል። እሺ ሮሜ ምዕራፍ 6 እንዲህ ይላል ቁጥር 3 ላይ ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም? ምን ይላል? አሁን ይሄ ጥምቀት ከጌታ ጋር አንድ የምንሆንበትን ምናምን የሚለውን ላሳያችሁ አይደለም እዚህ ጋር ያመጣኋችሁ። ሁላችሁም ጆሮአችሁን ስጡኝ። አሁን በፕሮቴስታንቶቹ አካሄድ ከሆነ ምን አይነት ችግር ውስጥ እንደሚከተል ማለት ነው። እዚህ ጋር ከጌታ ጋር አንድ የምንሆነው ብሎ ያስቀመጠው እምነት እዚህ ጋር አለ የለም? በጽሁፍ ደረጃ ካለ እስቲ አለ የሚል ሰው ካለ እስቲ ይታያችኋል? እስቲ ፈልጉ። እምነት የሚል እዚህ ላይ አለ በጽሁፍ ደረጃ እስቲ ምን አይነት ችግር ውስጥ እንደሚገቡ ላሳያችሁ። ቆይ ኪራ አንዴ ጠብቀኝ እኮ አውራ ብዬ ነው ሰዓት ስጠኝ ስላልከኝ እየሰማሁህ ነው። እሺ ኪራ አንተ ነው ልጠይቅህ። እዚህ ውስጥ እምነት አለ የለም? እዚህ ውስጥ እምነት አለ የለም? እምነት አለ የለም? እዚህ ሮሜ ምዕራፍ 6 ላይ ነው እንዴ? ክፍሉ የሚያወራው እኮ ስለ ጥምቀት ነው እኮስ። አሁን እዚህ ውስጥ እምነት አለ የለም? ቆይ አይደለም አይደለም ማለት የለም ነው ወይስ ምንድነው? ስማኝ ቆይ ምናልባት እኔ ደቂቃ ልስጥ ብዬ ነው ዝም ያልኩህ እኮስ። እዚህ ውስጥ እምነት አለ የለም? መለስልኝ መጀመሪያ ኪራ። ያኛውን እንድመለስልህ እኮ ነው አሁን ወደ ሮሜ 10 መሄጂ እንድመለስልህ። ምን አገናኘው? እሺ የሚያገናኘው ልንገርህ። ምን አገናኘው የሚል ጥሩ ጥያቄ ጠይቀኸኛል። እዚህ ጋር ሰው ከጌታ ጋር አንድ ጠይቀኸኛል። ምን አገናኘው ስላልከኝ የሚያገናኘው ልንገርህ። ክሊር እናድርገው። አንዴ ስማኝና ክሊር እናድርገው። ምን ያገናኘው ስላልከኝ መልስልህ እንጂ ወይስ መስማት አልፈልግም? አይደለም እሺ 10 ሰከንድ ስጠኝና 10 ሰከንድ ስጠኝና ጥያቄ ነበረው ምንድነው? ስለ ጥምቀት በብዙ አወራን እኮ በብዙ። እሱ አይደለም የኔ ጥያቄ ነበር። ጥያቄ ነበረው። መቼ አወራው ስለሱ? ጥምቀት ያድናል የሚል ነገር ነው ያሳያለሁ። እኔ ማወራህ አላልኩም። ቆይ አንዴ ስማኝ። ስለዚህ እሱን ተውና እስቲ እኔ ወደ አወራው ነበረው። እሺ ሮሜ ምዕራፍ 6 የመጣህበት ምክንያት ምንድነው? እስኪ እየሰማህ አይደለም? አንዴ ያዘው። እሺ ሮሜ 6 ጋር ለምንድን ነበር የመጣሁት? ለምሳሌ እሺ እዚህ ውስጥ ማን አለ? እሺ አማን ለምሳሌ ለምንድን ነው የመጣሁት ብያለሁ። አማን ወይስ ንገረኝ። እሺ ሮሜ 10 ተነበበና ጥምቀት እንደሌለ ወደ ኋላ ጥምቀት እንዳለው ለማሳየት ወደ ኋላ ሄደን እንይ በማለት ነው ወደ ሮሜ 6 ሮሜ 6 ጋር አንዴ ሮሜ 6 እንደዛ አይደለም። እንደዛ አይደለም። ቆይ አንዴ ዮኒ አንዴ ኪራም አንዴ። ኧረ እባክህን ኪራ እባክህን በጌታ በኢየሱስ ስም አሁን እግዚአብሔር ይስጥልኝ ብለህ ገባ። ገና ለገና ከአንተ ጋር ሊሄድልህ የሚችል ስለመሰለ ማለት ነው። በጣም የሚያስገርም በዚህ ደረጃ ሆናችሁ ኪራ እንደዛ አይደለም። ኪራ አንዴ ኪራና ማንሻ ድል እንዲሰጣጥ አድርግ በቃ። ቆይ መጀመሪያ ባስረዳው ጥሩ ይመስለኛል። ቆይ እንትን አደረጋችሁ ለመረዳት ለመማማር ቢሆን የሆነ ነገር ይዘን እንወጣለን እና ከታች የሚሰማው ሰውም ጭቅጭቅ ሲሆን ጥሩ አይደለም። ኪራ አኬንቶ እና ይቅርታ 10 ላይ ውሰደኝ እኔንና አስረዳኝ ልታመጣ ያሰብከውን ሀሳብ እንረዳ። እዛ አኬን ደግሞ መለስና 6 ላይ የወሰደበትን ለእኔ ያስረዳኛል። አንተን ያስረዳህ በእኔ አድርጎ አንተን ያስረዳህ። ግን ቀጥል ኪራ 10 ላይ ውሰድለት 19 ላይ ኪራ እና ኪራ ጠይቀኝ እኔ። እሺ ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ ይላል? ትድናለህ ይላል። አንድ ሰው ወንጌል ተመስክሮለት ኢየሱስ ጌታ እንደሆነ ባፉ ቢመሰክር በልቡ ቢያምን ምን ይላል? ይድናል። ሰው በልቡ ቢያምን ይጸድቃል፣ ባፉን ቢመሰክር ምን ይላል? ይድናል። በእርሱ የሚያምን ሁሉ አያፍርም ይላልና ይላል። እዚህ ውስጥ ምን የለም? ጥምቀት የለም። አሁን ለምሳሌ አንድ ሰው እንደረዳህ ነው ኪራ ጥምቀት የለም ስትል
ጥምቀት የሚለው ቃል የለም ነው ወይስ በመጽሐፍ ቅዱስ ሀሳብ ላይ ወስደን ጥምቀትን አናስገባም ነው? ኧረ አይደለም። በዚህ ኮንቴክስት ብቻ ነው እያወራሁ ያለሁት። እኔማ ስለ ጥምቀትማ እኮ ማምነውን እኮ መጀመሪያ ነግሬሃለሁ። እሱ አይደለም ፖይንቴ። እኔ አሁን ለምሳሌ አንድ ሰው አለ፣ እሱ ያላመነ ሰው ነው። እሱን ያላመነ ሰው ምን ብለው ስለ ኢየሱስ ክርስቶስ በመሰክርለትና ኢየሱስ ጌታ እንደሆነ ቢያምን እና ባፉ ቢመሰክር ያ ሰው ይድናል። ግን ያ ሰውዬ አልተጠመቀም። እንደነዚህ አይነት ምንባባትን መጽሐፍ ምን ያደርገናል? ያስነብበናል። ስለዚህ አንድ ሰው በእምነት በኩል እንደሚድን መጽሐፍ ቅዱስ ይነግረናል። ነው የኔ ኮንሰርን። በቃ አሁን ደግሞ አኬ ይውሰደን ሌላ ጥቅስ ላይ ቆይ አልጨረስኩም። ኪራ ጋር እንድረዳው ነው። አንዴ ይቅርታ፣ ሁሉም ሰው ካችን እንዲረዳው ማለት ነው። በጣም ጥሩ የተነገርከው ነገር። እሺ ችግር የለውም። ልስማማ ላለስማማ እችላለሁ። እንድረዳ ይሄኛው ምዕራፍ 19ን አንተ ከጥምቀት ጋር እንዴት ነው የለየኸው? እንደ ሉተራን ምክንያቱም ሉተራን አምኖ መጠመቅ አለበት የሚል እምነትም ስላለ አንተ እንዴት ለየኸው? ይህንን ጥቅስ ከጥምቀት እንዴት ለየኸው? ለመረዳት በጣም አሪፍ። እሺ ቲንክ ይኸውልህ እያወራን መቼም ከመጀመሪያው ስለነበርክ እያወራን የነበረውን ኮንሰርን አንተ ታውቃለህ። እኔ አሁን ከጥምቀት ጋር እየለየሁ ምናምን አይደለም። በፍጹም እንደዛ እያረኩ አይደለም። እኔ እያረኩ ያለሁት አኬ ምን አለኝ መሰለህ? ያለ ጥምቀት በፍጹም ሰው አይድንም፣ አብሶሉት ነሰሲቲ ነው አለኝ። ማን ነው እንደዛ ያለኝ? አኬ ነው። እንደዛ ሲለኝ አረ መጽሐፍ ቅዱስ እኮ በእምነት ደግሞ ሰው እንደሚድን ይነግረናል አልኩት። ከዛ የታለ እስኪ ያለ ጥምቀት ይድናል የሚል አምጣ አለኝ። አረ ኤግዛክት ወርድ ፋላሲ እየሰራህ ነው አልኩት። ከዛ አይ ፋላሲ አይደለም አለኝ። ከዛሳ ምን አልኩት? እሺ ስለዚህ አምጣ ሲለኝ ሮሜ ምዕራፍ 10 ቁጥር 9 ላይ አመጣሁት። ከዛ ምን አልኩት? ይሄው እዚህ ቦታ ላይ ጥምቀት የለም ብዬ ነው የተናገርኩት እንጂ በፍጹም ከባፕቲዝም ጋር እያነጻጸርኩኝ ጥምቀት አያድንም የሚለውን ኮንክሉድ ለማድረግ በፍጹም አይደለም። እንደዛ አይደለም። ኮንሰርኑን ታውቃለህ። አኬ ማይክ እንዳታበረኮኝ ስለተረዳው ኖ ላወራ ሳይሆን እንትንን ሁላችንም ግልጽ እንዲሆንልን። ስለዚህ ይህንን ጥቅስ ያመጣው ያለ ጥምቀት እምነት ብቻውን ያድናል የሚለው እሱን ልጠይቅ ነው። ጠብቀኝ ስለምጠይቅ ሉተራን ስለሆነ ስለዚህ ክፍል ከታች ያላችሁ በጣም ከታች ያላችሁ ቅዱሳን ፕሊስ ታብና ሼር እያደረጋችሁ እያዳመጠን በዛው ታብና ሼሩ እያደረጋችሁ እንዳይቆራረጥ ማለት ነው። እሺ አማላችሁ ደግሞ ሲሶም ቪዲዮ ሰርቷል፣ ገብታችሁ ታብና ላይክ አድርጉለት በዛ አጋጣሚ። እሺ ኪራ ተመለስልኝ፣ ጠፍተሃል። አለው እየሰማሁ ነው። እሺ ኪራ፣ ስለዚህ አብሶሉት ነሰሰሪ አይደለም ለማለት ያመጣው ጥቅስ 10:9 ነው። እኔ ኤክሰፕሽኖችን ቢሆን አውድ አንደርስታንድ 10:9 ግን አምጥተህ እንዴት ጥምቀት አብሶሉት ነሰሰሪ አይደለም የሚል ኬዝ ሰራህ? በ10:9 መሰረት ጥቅሱ አብሶሉት ነሰሰሪ አይደለም ይላል ወይ ጥቅሱ? ለምንድን ነው ይህን ክፍል አንስቼ አብሶሉት ነሰሲቲን አይደለም ያልኩት? ምክንያቱም እዚህ ጋር ሰው ያለ ጥምቀት በእምነት በኩል እንደሚድን ስለሚያሳይ ነው ይሄኛው ክፍል። ሌላ እርግጠኛ ነህ ይሄ ክፍል ያለ ጥምቀት ሰው ይድናል ይላል? ቆይ አማን ሚስ አንደርስታንድ አታርገኝ። ይሄው ኢየሱስ ጌታ እንደሆነ ባፉ ቢመሰክር ጀስት አሁን ይሄ ከመናገር ከመመስከር አንጻር ነው፣ ወይም በልብ ከማመን አንጻር ነው እየተወራ ያለው አይደለ? ዜን ይህን ሰው ቢያምን ባፉ ቢመሰክር ምን ያደርጋል? ይድናል። በቃ ይድናል ይላል። ስለዚህ እዚህ ክፍል ላይ ምን የለም? ጥምቀት የለም ነው የኔ ፖይንት። ስለዚህ ምን አብሶሉት የሱን ሐሳብ አማን ግዴታ ማመን አይጠበቅብህም። አማን አንተ ዝም ብለህ የሱን ሐሳብ ዝም ብለህ ብቻ ስሰማውና ወደ እኔ ሐሳብ ደግሞ ሄደን ደግሞ የኔንም ሰው እሺ መልካም። ቆይ ኪራ እዚህ ጋር ለመጨረስ አንተ ጥምቀት ለድህነት ነው ብለህ ታምንና ችግር የለውም በቃ አልገባም። አንዴ ሚውት አድርጓል። ስማኝ፣ ጥምቀት አብሶሉት ነሰሰሪ አይደለም ለማለት ሮሜ 10:9 ይጠቀስክና ሮሜ 10:9 ጥምቀት ስለማይል ጥምቀት አብሶሉት ነሰሰሪ አይደለም የሚል ኮንክሉዥን እንዴት ለእዛ ላይ ደረስክ ነው የኔ ሐሳብ። ጥምቀት የሚል ስለሌለው ነው ወይስ አንተ በኮንፌሽንህም ቢሆን በእምነት ከሉተራን አንጻር የምታምነው ጋር እንዴት አይጋጭብህም? እሱን ደግሞ አስታርቅልኝ። አልታረቅም ስላለኝ ማለት ነው ለኔ። አንድ ደቂቃ ብቻ ስጠኝና ሁለት ደቂቃ ጠይቄሃለሁ። እንዴት ነው የማምነው?
እሺ እንዴት ነው የማምነው? አንድ ሰው በጥምቀት ይድናል በደንብ አንድ ሰው በደንብ በጥምቀት ይድናል፣ ጥምቀትም ያድናል፣ የእግዚአብሔርን ጸጋ ይሰጣል በደንብ። አሁን ስለ ሳክራመንቱ ስናወራ እንደ ሚንስ ኦፍ ግሬስ ነው የምናወራው፣ ወይም ጸጋን የመቀበያ መንገድ አድርገን ነው የምናያቸው። ለምሳሌ እዚህ ጋር ኤግዛምፕል ምናልባት ላንሳለህ። አንድ ጊዜ የተጻፈ ጽሁፍ ላይ ያየሁትን ሀሪፍ ኤግዛምፕል ብዬ የማስበውን ምናልባት ፖይንቲን ከገለጸልኝ ላሳይ። አሁን አንተ አለ ለተቸገረ ሰው ብር መስጠት ብትፈልግ ለዛ ሰው በሞባይል ባንኪንግ ትራንስፈር ታደርግለት ትችላለህ። ዝም ብለህ ብሩንም ልሰጠው ትችላለህ። በሰው በኩል ልሰጠው ትችላለህ። እግዚአብሔር ለኛ የሚሰጠንን ድህነት በእምነት በኩል ሊሰጠን ይችላል። በጥምቀት በኩል ሊሰጠን ይችላል። በቅዱስ ቁርባን በኩል ሊሰጠን ይችላል። እሺ ይሄን ካልን አንድ ሰው ሳይጠመቅ አይድንም የሚለውን ኮንክሉዥን ከየት ልናመጣ እንችላለን? ወይም አሁን ይኸውልህ በአብሶሉት ነሰሲቲ ኬዝ ነው እያወራ ያለሁት፣ ከላርጅ ካቴኪዝሙ ጋር እየተጣላው ሳይሆን በአብሶሉት ነሰሲቲ ኬዝ ስናወራ አንድ ሰው በእምነት በኩል አይድንም ወይ? በእምነት ብቻ ማለት ነው። ሶላፊዴ አይደለም ግን ይሄ ፌዝ የሚባለውን ነገር በልቡ አምኖ በአፉ ቢመሰክር ይሄ ሰው አይድንም ወይ? ኤግዛክትሊ ይድናል። ስለዚህ አብሶሉት ነሰሲቲ የሚለው ነገር አያስኬደንም ነው በቃ የኔ ፖይንት። አሁን አይ ቲንክ እንደው ከተረዳው ይሄንን እንደተረዳው ለማወቅ ማለት ነው እያልከኝ ያለው ሰው በጥምቀት ይድናል፣ በእምነትም ይድናል። መጽሐፍ ቅዱስ ላይም ሌሎች ሀሳቦች ላይም በእምነት መዳን ስላለ ባይጠመቅም በእምነት መዳን የሚናገሩ ክፍሎች ስላሉ በእምነትም መዳን ይችላል። እግዚአብሔር ድነቱን በእምነት በኩል ሊሰጠው ይችላል ነው። ጥምቀትን ሳያጠቃልል በአብሶሉት ነሰሰሪ ሴንስ ትክክል ላይ በአብሶሉት ነሰሰሪ ሴንስ። እና ደግሞ እዚህ ጋር አንድ ደግሞ ትልቅ ነገር እንድትይዝልኝ የምፈልገው ለምሳሌ አንድ ሰው ማለት ነው ዲናይ ቢያደርግ ያንን ጥምቀት ዲናይ ቢያደርግ ያ ሰው ለምሳሌ አምኛለው በቃ ባልጠመቅም አይነት ኬዝ አይደለም እያወራው ያለው። ኦኬ ይሄንን ከግምት ውስጥ ካስገባህልኝ በቃ አማን ቁልፍ ነገር ስለሆነ ነው። ይቅርታ አሁን ይኸው እነዚህ አሁን እያልከን ያለው ኪራ በእምነትም ይዳናል በጥምቀትም ይዳናል ነው አይደል ያልከው? ሀሳቡ በእምነትም ቆይ ግድ የለም በእምነትም ይዳናል በጥምቀትም ይዳናል ነው አይደለ? በሁለቱም ቀሲስ ሀሳቤን ከተረዱኝ እንዴት መሰለ ማብራሪያ አይደለም። ይኸውልህ እኔ ተረድቻለሁ አብሬ ከቅድም ጀምሮ ስለቆየሁ ነው። በእምነትም ይዳናል በጥምቀትም ይዳናል ነው አይደል አንተ እያልክ ያለው እኮ? አይደለም አንድ ሰው ለመዳን ያለበት ቆይ ወደ ማብራሪያው ትሄዳለህ። መጀመሪያ መልስልኝ። አንድ ሰው ለመዳን ማመን ነው ያለበት። እምነቱን ለማግኘት ግን ሚንስ ኦፍ ግሬስ ብዬ ያብራራሁት። ቆይ ይኸውልህ አይደለም ይኸውልህ አሁን እኛ እኮ እየጣርን ያለ ነው ግዴታ የሚለውን ነገር መለየት ነው የምንፈልገው እኛ። ኦኬ ስለዚህ አንተ በዚህ ጥቅስ መሰረት ኦኬ በእምነትም በአፍ መስክሮ የኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ስለሚል ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ስለሚል ጥምቀትን አብሶሉት ነሰሲቲ አያረገውም። ስለዚህ በዚህም ይዳናል። ስለዚህ በእምነት እንደዚህ ባለው ሁኔታም ይዳናል በጥምቀትም ይዳናል ነው አልክ እያልከን ያለው እንደዚያ ነው አይደለ? ኦኬ ልብ አድርግ እንግዲህ ይሄንን ያዝና አሁን ግዴታ አስፈላጊ ነው የምትለዋን መለያውን ጥያቄ ጠይቃለሁ። አሁን ግዴታ ማለት ምን ማለት ነው? ግዴታ የሚባለው ምንድን ነው የሚለውን የምትለየው እዚህ ጋር ነው። አሁን የምጠይቅ ጥያቄ ኦኬ አንድ ሰው አምኖ ኦኬ ቹዝ ዘ ቤስት ዋን ነው። እንደዛ ከሆነ ኦኬ በሁለቱም በኩል መዳን ይቻላል። ስለዚህ ጥምቀትና ሰው በጥምቀትም ይድናል በእምነትም ይድናል። አንድ ሰው መርጦ ለምሳሌ አይ በእምነት ይሻለኛል በቃ በዚህ ይሄንን በአፌ መስክሬ ብቻ እድናለሁ ብሎ ጥምቀትን መተው ይችላል? አይችልም። ለምን? ግዴታ እኮ አይደለም። ያመነ ሰው አልጠመቅም አይልም። ስለዚህ መጠመቅ ግዴታው ነው ማለት ነው እንዴ? አዎ እስከቻለ ድረስማ ይጠመቃል እንጂ። እንግዲህ አይውልህ አብሶሉት ነሰሲቲ ማለት ይሄ ነው። የሆነ ተጨማሪ ቆይ አንዴ
ይኸውልህ ግዴታ አይደለም የምትለው ግዴታ አይደለም የምትለው ኦኬ አንድ ሰው ጁስና ውሃ ቀርቦለት አይ ጁስ እንትን ውሃው ጁሱ ባልጠጣውም ችግር የለውም ውሃ ጠጣለሁ ብሎ መርጦ መተው ከሆነ ነው። አለበለዚያ ሊስን ስማኛ አንድ ጊዜ ስማኝ። ይኸውልህ አንተ እኔ በጣም የምንቸገረው እኮ ብቻ የሚል ነገር ይዛችሁ ትመጡና ሌላ ተጨማሪ ነገር ታመጣላችሁ። ይኸው ቃላት እኮ የራሳቸው ሚኒንግ አላቸው አይደለ እንዴ? ብቻ ካልክ ሌላ ነገር የለም ማለት ነው። በሌላ አነጋገር አሁን እዚህ ጋር የምትለው ግዴታ ስንሰማችሁ ስለነበረ በጣም ከይቅርታ ጋር ክርክር ሲሆን እገባለሁኝ። ምክንያቱም አድማጩን ቀጥል። ለምንድን ነው መሰለህ አማን ይኸውልህ እኔ ግዴታ የምትለውን ለመለየት ከፈለግን እንደው ዝም ብለን እንጨቃጨቅና ዝም ብለን እንቀጥል ካለም ይቻላል። እኔ ዝም ማለት እችላለሁ። ግን ይኸውልህ ግዴታ ማለት ምን ማለት ነው? መጀመሪያ ግዴታ ማለት አሁን ግዴታ ስለ ግዴታ ስታወራ በመጽሐፍ ቅዱስ ውስጥ ኤክሰፕሽናል ኬዝ እያሰብክ አይደለም የምታወራው። ኦኬ ህግ አለ። አንድ በጣም ይቅርታ እሱ ግን እሱን አስገብቷልና ዴፊኒሽን ውስጥ በቃ ባንስማማ መቀጠል ነው። ወደ አኬ ነው መቀጠለው። አሁን በጣም ማንሻ አኬ ቀጥታ ቀጥሎ ጥቅሱን ቢያሳይ ነገሩ ቀላል ነበር የሚሆነው። ወደ አኬ ሄዳለሁኝ። አማን ግን አስታውሳቸው አሁን የኪራ ብሎ የነበረውን እዚህ ሮሜ 10:9 ላይ ጥምቀት የሚል ስለሌለ በቃ እምነት ብቻ ያለ ጥምቀት ብሎ ነው ያስቀመጠው። እዚህ ጋር ጥምቀት የሚል ቃል ስለሌለ ማለት ነው። አሁን እኔ በሱ ዲፋይን አላረኩም እባክህ። እሺ አማን ምንድን ነው የተረዳው? በቃ ቶ አሁን አንተ ኪራ አሁን ጊዜ ስላለ አማን የተረዳው ይጋራልና ወደዛ ነው። ቆይ አሁን እናንተ ክሮስ ስታወሩ እኩል እየተቸገረን ወደ አኬ ነው የሚሄደው። እሺ አኬ ጥምቀት አብሶሉት ነሰሰሪ ነው ወይ? ከዛ ልጀምር። እሺ አሁን እንግዲህ ቃላቱን የሆነ አብሶሉት ነሰሰሪ ነው ምናምን የሚለውን ቃላቱን መጠቀም ካለብን እንጠቀማቸውና የግድ ነው በቃ ጥምቀት ለድነት ወይ የእናንተን ተርሚኖሎጂ ተጠቀምና ጥምቀት ለድነት ጥምቀት የግድ አስፈላጊ ነው። ጥምቀት ለድነት የግድ አስፈላጊ ነው። እና ከዚህ አንጻር ግን ሮሜ 6 ላይ ያለው 6 ላይ ለምን እንደሄድ አስረዳ። ቀጥል ያንተ ሰዓት። እሺ ና ሮሜ 10:9 ላይ ቅድም ኪራ ሲናገር ሰው ምንድነው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ማን የሚል ቃል አለ። በልቡ ማመንና በአፉ መመስከሩ እንደሚድን ስለተናገረ እዛ ጋር ግን ጥምቀት የሚል ነገር ይኸው አሳየኝ ጥምቀት የሚል እንደውም ብሎ ሲናገር ነበር። እንደዚህ ቦልልኝ ማለት ነው። ጥምቀት የሚል እዛ ጋር ስለሌለ በቃ ጥምቀት ግድ አይደለም ማለት ነው የሚለው ነው ለማሳየት እንግዲህ ያንን ጥቅስ የጠቀሰው ጥምቀት የሚለው ቃል እዛ ጋር ስለሌለ ማለት ነው። ኦኬ ሮሜ 6 ላይ ለምን እንዳመጣው ላሳያማን እንዲህ ይላል ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ነው የሚለው። ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ግልጽ ነው። ያው ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው ብሎናል። እዚህ ጋር እምነት የሚል ቃል የለም። እምነት የሚል ቃል ስለሌለ እምነት ግድ አይደለም ልንል ነው ማለት አለ። ለምን እንደዛ አሁን በዛ ደረጃ ሰነፍ አይደለም ማለት እምነት የምትል ቃል ስለሌለች ከጌታ ጋር አንድ ለመሆን እምነት አያስፈልግም ግድ አይደለም አያስፈልግም ሳይሆን ግዴታ አይደለም የሚል እንደዚህ አይነት ቃል ልጠቀም አልችልም። ቃሉ ባይኖር ራሱ መጽሐፍ ቅዱስ ላይ የተለያየ ቦታ ላይ የተነገሩ ነገሮችን አንድ ላይ አድርገን እንደ አጠቃላይ እንቀበላለን እንጂ አሁን እዚህ ጋር ጥምቀት ስለሚል እሺ ተጨማሪ ደግሞ አንደኛ ጴጥሮስ ላይ ሄዱልኝ። አንደኛ ጴጥሮስ ምዕራፍ 3 ላይ ሄዱልኝ። አንደኛ ጴጥሮስ ምዕራፍ 3 ተመልከቱ ጋይስ። አንደኛ ጴጥሮስ ምዕራፍ 3 ከዛም ጠይቀኛለህ አማን የምትጠይቀኝም ካለ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይልና የሰውነትን ልክ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት አሁን ያድነናል ባፕቲዝም ናው ሴቭስ ዩ ብሎ ይናገራል። ጥምቀት አሁን ያድናችኋል ያድነናል ጥምቀት። እሺ እዚህ ጋር አሁን እምነት የሚል የለም። ቃሉ አለ እምነት የሚለው ቃል የለም። ስለዚህ እምነት ግዴታ አይደለም ግዴታው ጥምቀት ነው ልንል ነው። እንደዛ ልል አልችልም። አሁን ቃሉ ባይኖር ራሱ በውስጥ ታዋቂነት ግን እምነት እንዳለ አውቃለሁ። ስለዚህ እምነት እዚህ ክፍል ላይ አለ የለም ካልከኝ አለ ነው የምልህ። ጥምቀት ያድናል የሚለው ላይ እምነት አለ የለም ተብዬ ብጠየቅ ኧረ እምነት አለ። ኦኬ አንዱ ከአንዱ የሚነጣጠል አይደለም። የሆነ ክፍል ላይ ጥምቀትን ብቻ አንስቶ ቢናገር፣ የሆነ ክፍል ላይ እምነትን ብቻ አንስቶ ቢናገር እምነትን ብቻውን ቃሉ ሲጠቀመው ጥምቀት የለም እያልኩኝ ጥምቀትን ብቻውን ሲያስቀምጠው እምነት የለም እያልኩኝ እንደዛ መሄድ አይደለም። ይሄ የስንፍና አካሄድ እንዳይሆንብን መጠንቀቅ አለብን። ገላትያ 3:27 ላይ ወጣልኝ ከይቅርታ ጋር ገላትያ 3:27 ላይ እሺ ከክርስቶስ ጋር የመጨረሻ ይሆናል። በቃ እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል።
አሁን ከክርስቶስ ጋር አንድ ለመሆን ተጠምቃችኋል። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት አለ። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት ካለ አይ ክርስቶስን የለበስነው በእምነት አይደለም ልንል አንችልም። በእምነት ክርስቶስን እንለብሰዋለን። በጥምቀት ብቻ አይደለም። ቃሉ ለዚህኛው ቃል የተጠቀመው እምነት ስላልሆነ ብቻ እምነትን ልናወጣው አንችልም ነው። እምነት በተለያዩ ክፍል ይጠቀስ መሽ ጠይቀኝ። ለሉተራን እነዚህ ጥቅሶች መጥቀስ እናንተ የምትለያዩበትን ጉዳይ ለማወቅ እየሞከርን ነው። እንግዲህ እሺ ኦኬ፣ ሳይጠመቁ መጽሐፍ ቅዱስ ውስጥ ሳይጠመቁ እንደ ኤክሰፕሽንም ቢሆን እንደምንም ቢሆን የዳኑ ሰዎች አሉ። ቤተክርስቲያን ከተመሰረተች በኋላ ሳይጠመቅ የዳነ ሰው በመጽሐፍ ቅዱስ ላይ እኔ አይቼ አላውቅም። ግን በኢርሲያን ታሪክ ውስጥ ግን አለ። ስለዛ እቀበላለሁ። ይሄ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ሰው አጋጣሚ ለምሳሌ ማርተርስ ለምሳሌ ለመጠመቅ ጊዜው ሳይኖራቸው የሞቱ ሰዎች ቢኖሩ ይድናሉ። እነዚህ ይድናሉ። ምንም ግልጽ ነው። ትልቅ ጥምቀት ነው። ስለዚህ በጣም የሚገርም እንደውም በኢርሲያን ታሪክ ውስጥ ኢቨን እንባን ራሱ ይጠቅሳሉ። በጣም የሚያስገርም ነው። እንባን አሁን ሰሞኑን የሆነች ነገር እየጨማመርኩ ነበር የሆነ ማዘጋጀው ነገር ላይ እና ኢቨን እንባን ራሱ ጨምሮ ነገር አይደለም ደም እንባን ሳይቀር ማለት ነው። በቃ መሆን የማይችልበት ሁኔታ ላይ ሆነው አጋጣሚ በእነዚህ አይነት ሁኔታ ውስጥ ካለፉ ያ ነገር እግዚአብሔር ሊቆጥርላቸው ይችላል። እሺ እንደዛ ከሆነ ኤክሰፕሽኑ ላይ ካለ በኤክሰፕሽኑ ኬስ አሁን እያወራኝ ያሉት በኤክሰፕሽኑ ኬስ እንደሆነ ይያዝልኝ ከተማሁን ባልከው መሰረት ማለት ነው። በኤክሰፕሽኑ ኬስ ያዳናቸው እምነት እንጂ ጥምቀት አይደለም ማለት እንችላለን። ልክ ነኝ? እሺ በኤክሰፕሽኑ ኬዝ እንሂድ ካልን ለመዳናቸው ምንድነው የተቀመጠው እዚህ ጋር እምነቱ ብቻውን ይሆናል ያለ ጥምቀት ማለት ነው። ግን ይህንን ያዝ አድርገን ግን ማለት ነው ወደ ምን ደግሞ መሄድ እንችላለን። ለምሳሌ በራሳቸው በሉትራኖቹ ህፃናት ሲጠመቁ ይድናሉ። ህፃናት ሲጠመቁ የሚድኑ ከሆነ ግን እንደዚህ አሁን ቅድም የተጠቀሰው ሮሜ 10:9 ላይ ያለውን እንግዲህ ሰምቶ ስለማመን ነው የሚያወራው። ዝቅ ብላችሁ ስታነቡት ነገራችን ላይ እዛው ሮሜ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እያለ ይሄዳል። እዛው ሮሜ 10 ላይ ሰምተው ወደ ማመን ያልደረሱ በአፋቸው ወደ መመስከር ያልደረሱ ህፃናት ግን ተጠምቀው ድነዋል። ኦልሬዲ ቢሞቱ እነዛ ሰዎች ለምሳሌ አሁን ኤክሰፕሽናሊ ያለ እምነት ድነዋል። እነዚህ ሰዎች በምን ብቻ ድነዋል ሊባል ነው? በጥምቀት ብቻ። ስለዛ ይሄ ከአብሶሉት ነሰሰቲ ጋር ተያይዞ እንደዛ መስል አይደለም ነው። እሱ ጋር በጣም አንዴ እዚህ ላይ ኮሜንት ለማድረግ ኢቨን ሰማዕታት እኮ ራሱ ያለ ጥምቀት ሳይጠመቁ ዳኑ የሚባለው ሰማዕትነታቸው እንደ ጥምቀት ተቆጥሮላቸው ነው እንጂ የጥምቀት ጽንሰ ሀሳብ ወጥቶ አይደለም። የሚታየውን ሳክረመንት አልፈጸሙም ለማለት ነው እንጂ ትክክል እንባቸውንም እንደ ጥምቀት ይቆጥሯል አይደለም። ደማቸውን ባፕቲዝም ኦፍ ዲዛይርም አይ ቲንክ ኪራን ስለሚቀበል እሱ ብዙ አያጋጭንም። አሁን የሁለታችሁን እኮ ለማስጠጋትም እየሞከርኩኝ ልዩነቱንም ለማየት ሰዎች እንዲሞክሩ እያደረግኩ ነው። እና ስለዚህ በኤክሰፕሽናል ኬስ ሰው ያለ ጥምቀት ያለ ሳክራመንቱ ይቅርታ፣ ወይ ደግሞ ያለ ውሃ ጥምቀት እንደዛ ብዬ ላስቀምጥ፣ ወይ ደግሞ ስፔሲፊካሊ ያለ ውሃ ጥምቀት የሚድንበት ኬስ ይኖራል። ያለ እምነትም የሚድንበት ኬዝ ይኖራል። እሱ ወደ ኬዳ የሚገለበጣ ጥያቄ የሚመጣ ችግር። ስለዚህ ያለ እምነትም ደግሞ የሚድንበት ኬስ አለ። ለምሳሌ አብሯቸው መቀበል የማይችሉት እግዚአብሔር ማዳን ይችላል። ስለዚህ ምንድን ነው ልዩነታችሁ? ኪራ ኤክሰፕሽኑ ካልሆነ አሁን ኪራ ነው የምትመልስልኝ። ይሄኛው ቅድም እኮ መልሶልሃል። አማን ማለት ሰው ይሄ በሰማዕትነት ምናምን ብቻ አይደለም አለ በግልጽ። ስለዚህ ልክ አንድ ያላመነ ሰው ልክ ስነግረው ወንጌልን ስሰብከው አምኖ ከመሰከረ በቃ ይድናል አለ። ግን አልጠመቅም ማለት ደግሞ አይችልም ማለት እሱ ይመልስ ለኪራ ስለሆነ እሱ ይመልስ። ኪራ ኪራ ነው እንደተሰማኝ ይፈልጋለሁ፣ እንድረዳህም ነው። ያለ ኤክሰፕሽናል ኬስ በጥምቀት ያለ ኤክሰፕሽናል ኬስ ያለ ጥምቀት የዳነ በመጽሐፍ ቅዱስ ወይ በቤተክርስቲያን ታሪክ ውስጥ አለ? የለም ነው አይደል? መልስ ያለ ኤክሰፕሽናል ኬዝ ምናልባት ስለዚህ ይሄ አብሶሉት ነሰሰሪ የተቀመጠው ለኤክሰፕሽናል ኬሶች ብቻ ነው። አው ምንድነው ይሄ የኔ አብሶሉት ነሰሲቲ ኬዝ ያለ ጥምቀት ሰው ሊድን ይችላል የሚለው ኬዝ ብቻ ነው። ያለ ጥምቀት ሳይጠመቅ አንድ ሰው ሊድን ይችላል። እሱም ደግሞ ኤክሰፕሽናል ኬሶች ውስጥ ነው። ለኔ አብሶሉት ነሰሲቲው ለመዳን አብሶሉት ነሰሲቲው እምነት ነው።
እሺ ቀሲስ እሺ አብሶሉት ነሰሲቲው እምነት ነው አልከኝ። አሁን ቅድም ወደ ነሳው ጥያቄ ልምጣና ህፃናት መጀመሪያ ይጠመቃሉ፣ ከዛ በኋላ እንዲያምኑ በእምነታቸው እንዲያድጉ ወይ ደግሞ በሉተራን ቢሆን ወደ እምነት እንዲመጡ ይጠበቃል። ተጠምቀው ሳያምኑ ቢሞቱ እምነቱ አብሶሉት ነሰሲቲ መሆኑን አያጠፋውም ወይ? እሺ ህፃናት እንዴት ነው የሚድኑት? እሱን አብራራ ከሉተራን አንጻር። እሺ እኔ መጠየቅ አይቻልም፣ ይቅርታ አድርጉልኝና እኔ አወያይ ነኝ እንዳልጠየቅም እኔ ነፃ ነኝ። ጥያቄውን ስጠይቅ በአንተ እምነት ነው ታስረዳኝ። ስለዚህ ቀጥል። እኔ እስከማውቀው ድረስ ህፃናትም ከእምነት ተለይተው ይድናሉ የሚል እሳቤ የለኝም። ከዳዊት አንጻር የሚነሳው ክፍል ራሱ ዳዊት በእናቴ ማህፀን ሳለሁ በእግዚአብሔር ታመንሁ እያለ የሚያወራው ክፍል ላይ ራሱ እሱ ይሄ ምንድን ነው ጥምቀቱ ላይ ስናወራ ራሱ የህፃናት ጥምቀት ላይ ስናወራ ራሱ ለምሳሌ ለህፃናት መቼም በ40 ቀኑ አንድ ህፃን ልጅ ወይም በቃ በልጅነቱ ኢየሱስ ጌታ እንደሆነ ምናምን በአፉ አይመሰክርም ኦብቪየስሊ። ስለዚህ ምንድነው የሚሆነው ሲባል በጥምቀቱ በኩል እግዚአብሔር እምነትን ይሰጠዋል ብለን ነው የምናምነው። እምነት ነው ለኛ አብሶሉት። ስለዚህ እምነቱን እግዚአብሔር በጥምቀቱ በኩል ይሰጠዋል ነው እንጂ እንትን አይደለም። ያዝልኝ ኪራ አሁን ያልከው ላይ አሁንም እንድረዳህ ነው። ኦኬ በ40 ቀኑ ይቅርታ ሉተራን በስንት ቀን ነው የምታጠምቁት ለህፃናትን? እንድረዳ ይሄንን ለማወቅ ናቸው። ይሄ ጥያቄ ነው። ህፃናት በስንት እድሜያቸው ነው የሚጠመቁት በሉተራን? ይቅርታ ምን አልከኝ? አልሰማሁም። እኔ እንጃ እንትኑን አላውቅም። ማለት በሆነ እድሜ እናስቀምጥለት 40 በለው ወይ 30 በለው። እሺ 40 በለው ለበለዳ። እሺ 40 በለው ቀኑ አጣ። እሺ 40 በለው ለውይይታችን ማለት ነው። ከ40 ቀን በፊት ልጁ ሳይጠመቅ ያ ጥምቀቱ እምነትን ይፈጥራል። እምነትን ጥምቀትን ሳያደርግ እንዲሁም ሳያምን ቢሞት ሁለቱ ነሰሲቲ ኮንዲሽኖች አልጠፉም ወይ? አግኝተኛል። ምክንያቱም ምን አልከኝ? ልጆችን ስታጠምቅ ጥምቀቱ እምነትን በውስጣቸው ይፈጥራል ብለን ስለምናምን ነው አልከኝ። አይ ቲንክ ታስ ጉድ ሉተራን ፖዚሽን አውቀዋለሁ፣ እሱን አንደርስታንድ አደርገዋለሁ። ግን እየጠየቅኩ ያለሁት ከመጠመቁ በፊት ይሄ እምነትን የሚፈጥርለትን ጥምቀት ከመውሰዱ በፊት አንድ ልጅ ቢሞት ሳያምንም ወጣ። ይቅርታ ሌሎቻችሁ አማኑ ባይዚ እዚህ ላይ እኮ አንድ ነገር ማስቼ ለነበረ ረሳው እንጂ እኔን ሮሜ 10 ላይ የተጠቀሰው ላይ ሲጀመር የሚናገረው እምነት ስለምን አይነት እምነት ነው? እዛው ጋር ክፈለው አንዴ ዮኒ ክፈተው እንትኑ እዛው ሮሜ 10 ላይ የተጠቀሰው ስለምን አይነት እምነት እንደተጠቀሰም እኮ ማወቅ አለብን። እዛ ቅድም ነገር ነበረ ምን አይነት እምነት ነው? ከመስማት ስለሚገኝ እምነት ነው እየተወራ ያለው ራሱ። ህፃናት ደግሞ እሱን ሊያገኙ አይችሉም። ስለዛ ከዚህ ክፍል አንጻር እነዛ ህፃናት ይሄ ክፍል አንጻር ራሱ ከዚህ ክፍል አንጻር ራሱ ይሄ እምነት ምናምን አብሶሉት ነሰሲቲ ላይሆን ይችላል ማለት ነው። ከታች ተመልከት፣ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል እና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራው ሁሉ ይድናልና ካለ በኋላ ሲያብራራ አሁን 14 ላይ ምን ይላል? እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል አለ። ሲጀምር መጥራት ራሱ አለብህ። የምትጠራው ደግሞ ስታምን ነው። ቀጠል አድርጎ ደግሞ ለማመን ደግሞ ምን ማድረግ አለባቸው? መስማት። ስለዛ ባልሰሙትስ እንዴት ያምናሉ? ኢቭን ለመስማት ደግሞ ምን ያስፈልጋል? ሰባኪ። ያለ ሰባኪስ እንዴት ይሰማሉ? ሰባኪው ደግሞ የተላከ መሆን ስላለበት ካልተላኩስ እንዴት ይሰብካሉ? እያለ ወደታች ይናገራል ማለት ነው። ስለዛ ወደታች ዝቅ ብሎ እምነት ከመስማት ነው ይላል። ቁጥር 17 ላይ መስማትም በእግዚአብሔር ቃል ነው እያለ ይሄዳል። ስለዛ በመስማት ውስጥ ስለሚገኝ እምነት ነው እየተናገረ ያለው። አሁን ይህንን ጥቅስ የጠቀሰው በቃ እቺ እዚህ ጋር ያለችው እምነት ከጥምቀት ውጭ እንደዚሁ ማዳን ትችላለች አይነት ነገር ስለሆነ ጥምቀት የሚል ነገር ስለሌለ ህፃናት ከየት ሰምተው ነው የሚያምኑት? እዚህ ላይ እምነት ያለው ከመስማት ስለሆነ። እሺ ቀጥል። አኪ ስለተናገርክ አሁን አኪ በተናገረው ላይ ሪፍሌክሽን እድል እንድሰጥሃለሁ። ሪፍሌክሽን እንድትሰጥ ስለተናገረ ጓሄድ። እሺ አማን ግን ይቅርታ ምንም አልሰማሁትም። ኔትወርክ ስላስወጣኝ ምንም አልሰማሁትም።
ድጋሚ አኬ ድገምለት አንዴ። ሮሚ ወጣሁኝ እንዴ? ይሰማል አሁን? አኬ ድገምለት። መጥቻለሁ አይደል? አሁን ትሰማኛለህ? ያው ቀጥል። ጥሩ ነው ያለኸው። የአኬን ሰምተኸዋል? እሺ አኬ ሀሳብ ካነሳህ ድገምልኝ ስለነበር አኬን ጭራሽ አልሰማሁትም። ወይ አሁን ኔትወርክ ያስወጣኛል። ይሰማል አሁን? ይቅርታ በጣም ጋይስ ይሰማል? አሁን መጣል። ቀጥል። እሺ ሀሳቡን እንድትረዳው ህፃናት ልክ ሲጠመቁ ይድናሉ አይደል? በእናንተ ክርስቲያን ውስጥ ወይስ አይድኑም? የእግዚአብሔርን ጸጋ ይቀበላሉ? ይድናሉ? እሺ ይድናሉ። እሺ አሁን ሮሜ 10:9 ላይ የጠቀስከው እምነት ከመስማት የሆነ እምነት ነው እንደምታውቀው እና ይህንን እምነት አግኝተው በአፋቸው ይመሰክራሉ። መልስልኛ ኪራ። በፍጹም እንዴት እንደዚህ ትላለህ? በፍጹም እሺ፣ በፍጹም አያምኑም። እሺ የማያምኑና የማይመሰክሩ ከሆነ ያለ እምነት በጥምቀት ብቻ ዳኑ አልዳኑ? አልሰማም ጋይስ። አይሆንም እያልኩ ነው። የሮሜ 10 ለህፃናት አይደለም። ምናልባት ተሰምቼ ከሆነ እኩስ አሁን አንተ ሮሜ 10ን ያነሳኸው አኪ ሮሜ 10ን ያነሳኸው እኮ አማን ያነሳለትን ኤክሰፕሽን ይመልስ። እስቲ ቆይ ይሰማል ድምጼ? አዎ ይሰማል። እኩስ እሺ፣ የሚሰማ ከሆነ ሰው ያለ እምነት በኤክሰፕሽኖች ሊድን ይችላል አይችልም? ህፃናት ለምሳሌ ኪራ እያወራ ከሆነ ያንተ አይሰማም። ያለ እምነት አይድኑም፣ በፍጹም ያለ እምነት አይድኑም። አኪ እሺ፣ ህፃናት ያምናሉ። የሚጠመቁትም እኮ በልባቸው እምነት ለመፍጠር ነው። ህፃናት አምነው ይመሰክራሉ። አኪ እሰማለሁ ንገረኝ። ኧረ ኪራ እየዘገየ ነው መሰል የሚደርሰው ወይ ኔትወርክ እያስቸገረው ነው። አሁን መጣል። ኪራ ውረድና ተመለስ፣ ወይ ደግሞ ውረድና ተመለስ። ኪራ ድጋሚ ውጣና ተመለስ። ምንም አልሰማም ማለት ይሰማል። ላጊ እያደረገ ነው። ከቲክቶክ ውጣና ድጋሚ ተመለሰ ግባ። ከቲክቶክ ውጣ ሙሉ ለሙሉ። አንተ ለምን ሰው ታስወጣለህ? ሲስ ለምን ብለህ ሰው ታስወጣ? አሁን ሲመለስ ይገባል። ይመለስ። አሁን ጥያቄው በደንብ ተረታችሁታል ብዬ ተስፋ አድርጋለሁ። መስቶ ነው ያለ ጥምቀት በእምነት ብቻ የሚለውን ለማሳየት። ኦኬ፣ ከዚሁ ጥቅስ አንጻር ይሄ ሲጀመር የሚያወራው እምነት ከመስማት የሆነ እምነትም ስለሆነ ህፃናት ይኸው ተጠምቀው ድነዋል ብለኛል፣ ግን ገና ሰምተው አላመኑ። ሰምተው ሳያምኑ ያለ ጥምቀት ሰምተው ሳያምኑ በጥምቀት ብቻ ዳኑ ያስብላል። ስለዚህ አንዳንድ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ወደ እምነት ሳያድጉ በፊት የሚድኑበት መንገድ ይኖራል ነው እና ሲመጣ ይመልስልን እና ይህንን ያነሳ ነው። ግን ለምንድን ነው ካላችሁ የሆነ ኤክሰፕሽናል የሆኑ ነገሮች ስላሉ ብቻ በቃ የግድ አይደለም ወደ ማለት እንዳንደረደር። ሰው አጋጣሚ ይሄ ሚስጥሩን ሚስጥረ ጥምቀትን ማለት ነው ሚስጥሩን ፊት ለፊት ላይ የሚታየውን ውሃውን ምናምን ነገር እሱን ሳያገኝ ድንገት ቢሞት ሊድን ይችላል ማለት በቃ እንደዚህ በሆኑ ኤክሰፕሽኖች ማለት ነው። በሆነ አጋጣሚ እንደዚህ ኤክሰፕሽኖች ሊፈጠሩ ይችላሉ። ያንን ይዘን በቃ ጥምቀት ለድነት ግድ ባይሆን ነው ብለን ልንናገር አንችልም። ልክ እንደዚህ ሁሉ ደግሞ አንድ የክርስቲያን ልጅ ምንድነው ተጠምቆ ግን ወደ እምነት ከማደጉ በፊት ቢሞት የእግዚአብሔር መንግስት ሊወርስ ይችላል፣ ይወርሳል። ይህ ማለት ግን ወደ እምነት አላደገም ማለት በቃ አይድንም ማለት አይደለም። ወይም ደግሞ የአእምሮ ህሙማንን ማየት እንችላለን። ባይዚ የአእምሮ ህሙማንን እግዚአብሔር አያድንም ብሎ እንደ መደምደም ነው። እሺ ቀጠል ኪራ። ያው ቅድም ሰምተኸኛል፣ መለሰልን። እሺ አሁን በደንብ እሰማለሁ አይደል? እሺ ቴንኪው። እሺ ስቀጥል እንግዲህ ሀኪ ያልከው ነገር አይ ቲንክ ካስታወስኩኝ ምንድን ነው ሮሜ ምዕራፍ 10 ቁጥር 9 ላይ የሚመጣው ይሄ ድህነት ወይም ደግሞ ይሄ ትድናለህና የሚለው የሚመጣው ከምንድን ነው አልክ? ህፃናት ከመስማት ነው። ይሄ ምንድነው እምነቱ የሚፈጠረው ከመስማት ነው። ህፃናት ይህንን ሰምተው መዳን ይችላሉ ወይ ብለህ ጠይቀኸኛል። እኔ ምን ብዬ ነው የመለስኩልህ? አይ ብዬ ነው የመለስኩልህ። ለምን?
ህፃናት በዛ እድሜያቸው መስማትም ሆነ እንደዚህ መመስከር ባፋቸው አይችሉም። እና እንዴት ነው ታዲያ ህፃናት ሊድኑ የሚችሉት ስትል በጥምቀት በኩል ነው የሚድኑት ብዬ እልሃለሁ። በጥምቀት በኩል ነው የሚድኑት። በጥምቀት በኩል ሲድኑ እንዴት ባለ መንገድ ነው የሚድኑት ሲባል እግዚአብሔር በራሱ ጸጋ ምንድነው የሚያደርጋቸው? ሲጠመቁ እምነትን ይሰጣቸዋል። እግዚአብሔር እምነትን ግራንት ያደርጋቸዋል። ስለዚህ እምነትን ይሰጣቸዋል። በዛ እምነት በኩል ይድናሉ ነው። ግን ቅድም አማን እኔ ምን አይነት እምነት ነው የሚሰጣቸው? ለምሳሌ ለመዳን ሰፊሸንት የሆነ እምነትን ይሰጣቸዋል። እሺ ለማዳን ማመን ያለብህ ምን ብለህ ነው? ለመዳን ማመን ያለብህ ምን ብለህ ነው? ምን አይነት እምነት ነው እንዴ? ለመዳን እነዚህ በቃ የተቀመጡትና ኢየሱስ ክርስቶስ በቃ ስለ ኢየሱስ ክርስቶስ የሚታመኑትን በሙሉ እስቲ ለምሳሌ ምን ኢየሱስ እንደተሰቀለ እሺ ኢየሱስ እንደተሰቀለ ለምሳሌ በህፃኑ ያምናል ማለት ነው? እግዚአብሔር እምነቱን ይሰጠዋል አልኩህ እኮ ኢየሱስ ተሰቀለ የሚለው እምነት በህፃን ውስጥ አለ እያልከኝ ነው ወይ? ሰማኸኝ? ይኸውልህ እየሰማኸኝ ከሆነ እኮ ይሰማል። ለህፃኑ የሚሰጠው ይህንን እምነት ኢቭን ኤግዛክትሊ ይሄ እምነት ላይሆንም ይችላል። እሱን እኮ እኛ አናውቅም። እሱንማ እምነትማ እያንዳንዱን ስለ ክርስቶስ እኮ አልከኝ። አሁን ያ እምነት ህፃኑ ጋር አለ የለም? እባክህን መልስልን። እንዴ አሁን ለምሳሌ ህፃኑን ብትጠይቀው ይመልስልሃል እንዴ? አይመልስልህም። ቆይ አንዴ ስማኝ። ስለዚህ ምን አይነት ህፃኑ ይመልስልናል አይመልስልንም እኮ አይደለም። ህፃኑ መለሰልንም አልመለሰልንም፣ ግን ከመጽሐፍ ቅዱስ ማስረጃ ልጠይቅህ እኮ ነው። ህፃናት የምርም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ስለ ሁላችን ኃጢአት እንደሞተ ማለት እንደተሰቀለ እንደሞተ እንደተነሳ እንዳረገ በእግዚአብሔር ቀኝ እንደተቀመጠ ምናምን ያምናሉ። እንደዚህ አይነት እምነትን በውስጣቸው ያስቀምጣል እያልከኝ ከሆነ ህፃናቱ ባይመልሱም መጽሐፍ ቅዱስ መመለስ ስላለበት ወይም አባቶች መመለስ ስላለባቸው ወይ ከመጽሐፍ ቅዱስ ወይ ከአባቶች ጠይቄ እኮ ማስረጃ ልንጠብቅ እኮ ነው። ከአንተ ሁላችንም እዚህ ጋር ተሰብሰቡ 2300 ሰዎች ቁጭ ብለን ከአንተ ማስረጃ ልንጠብቅ ነው። አሁን እያልኩ ያለሁት ይህ እንዲህ ያለው የሚያድነው እምነት በህፃን ውስጥ አለ የለም? ቆይ እሺ ስማኝ። ህፃኑ እዚህ መጀመሪያ ግራውንድ እናርግ። ሁለታችን የምንስማማበትን ነገር ግራውንድ ላርግልህ። አንደኛ ህፃኑ በዛ እድሜው እነዚህን ነገር ኮንፌስ አድርጎ ማመን አይችልም። በቃ እሺ፣ እዚህ ጋር ተስማማን። እዚህ ጋር ግራውንድ አድርገን ከተስማማን እኔ ደግሞ እያልኩ ያለሁት ምንድነው ለመዳን ወይም ደግሞ ወደ እግዚአብሔር መንግስት ለመግባት የሚሆነውን እምነት እግዚአብሔር በጥምቀቱ በኩል ይሰጠዋል። እሺ ይሄን ካልከኝ ለዚህ መረጃ አመጣለሁ። እሺ ልጁ አሁን ወደ እግዚአብሔር መንግስት ለመግባት የሚያበቃውን እምነት አለው ነው የምትለኝ? ወደ እግዚአብሔር መንግስት ለመግባት በጥምቀቱ በኩል እምነቱን ያገኛል፣ ወይም በጥምቀቱ በኩል እግዚአብሔር እምነቱን ይሰጠዋል። ያ እምነት ምንድነው? ያ እምነት ምንድነው? ወደ እግዚአብሔር መንግስት የሚያስገባው እምነት ምንድነው? ምን ስታመን ነው ያ እምነት የሚባለው? ግልጽ አይደለም ማኪ፣ ግልጽ አልሆነልኝ። ለምሳሌ ለአንተ እምነት ወደ እግዚአብሔር መንግስት ያስገባል አይደል? አንተ ለትልቅ ሰዎች ለምሳሌ እንየውና ያ እምነት ምንድነው? እንዴ እምነት የሆነ ነገር ስታምን ማለት እኮ ነው አይደል? አክት ኦፍ ፌዝ ነው እያወራን ያለ ነው። ስለ አክት ኦፍ ፌዝ እያወራን ከሆነ ምን አምነህ ነው እምነት እየተባለልህ ያለው? ወይ እሺ የሚሰማ ከሆነ ልድገምልህ። አሁን እያልኩ ያለሁት ልድገምልህ ይችላል። እንድትደግምልኝ ሳይሆን የጠየኩህን እንድመልስልኝ ኪራ፣ ከትልቅ ይቅርታ ጋር ማለት ነው። የጠየኩህ ምንድነው ህፃኑ ጋር ያለው እምነት ምን የሚል እምነት ነው? ኢየሱስ ህፃኑ ልብ ውስጥ የሚጠመቅ ማነው? ክርስቶስ ሞቷል የሚያገኘው እምነት ነው። ክርስቶስ ተነስቷል ምናምን የሚለው ይሄ ሁሉ ነው። ኦኬ እሱን እኮ አሁን ይኸውልህ ኢንዲቴይል እሱ ህፃኑ አያገኝም አልኩ። እሱ ኢንዲቴይል ማለት ኢየሱስ ክርስቶስ ተነስቷል ምናምን የሚለው ነገር የሚያድነው እምነት ደግሞ በቃ እሱ ነው። ኢየሱስ ክርስቶስ እንደሆነ በማመን አንድ ይቅርታ አድርግልኛ። ጌታ ኢየሱስ እርሱ የምርም ክርስቶስ እንደሆነ ፕላስ የእግዚአብሔር ልጅ እንደሆነ እና እንደሞተ እንደተነሳ። በነገራችን ላይ ይሄ ብቻ አይደለም። ሰው ለመዳን ለምሳሌ በስላሴ ማመን አለበት። ማለት በስላሴ ማመኑ ለድህነት አይደለም ካልተባለ በስተቀር ኢቭን በስላሴ ራሱ ማመን አለበት። ይሄንን ትተነው ነው በነገራችን ላይ እኔ ዝም ብዬ ለውይይቱ አመቺ እንዲሆን ብቻ just for the sake of the arguments ማለት ነው ምኖችን እያስቀመጥኩ ያለሁት
በቃ የክርስቶስን ምንን እንደው ሞቱን ሳይሆን አሁን ይህንን ነገር አያምንም ካልከኝ በቃ ይህንን ካላመነ ሲጀመር የሚያድን እምነት አይደለም። ያ እምነት የማዳን ብቃት ኤፊካሲ የለውም። ስማኝ፣ እሺ አንዴ ስማኝ። አሁን ስማኝ፣ ምን አለ እኔ እስከማውቀው ድረስ ነው የምመልስልህ። እንግዲህ እኔ ሙሉ አይደለሁም፣ ምናልባት የማላውቀው ነገር ሊኖር ይችላል። እኔ የማውቀው ነገር አንድ ህፃን ለመዳን ይጠመቃል። ሲጠመቅ እግዚአብሔር እምነትን ይፈጥርለታል። አበቃ። ያ ምን አይነት እምነት ነው? ምን ብሎ ነው የሚያምነው? ምናምን ምናልባት እሱን አላውቅም። እንዴ እኮ እስካላ እሱን እኮ ነው የምልህ። የሚያድነው አሁን የዳነው በእምነትም ጭምር ነው የምትለኝ? ነው። ቆይ የዳነው አሁን የህፃን ልጅ የዳነው በእምነትም ጭምር ነው። ቆይ አንዴ ስማኝ። ይኸውልህ ወደ እግዚአብሔር መንግስት ለመግባት ለምሳሌ ያ ህፃን በልቡ ምን ብሎ አምኗል ካልከኝ እንዴት ይሄን ላቅ እችላለሁ? ግን ለምንድን ነው የማታውቀው? ምንድነው ሰፊሸንት ነው ሰፊሸንት ወደ እግዚአብሔር መንግስት ለመግባት ከመጽሐፍ ቅዱስ አሳይ። ቆይ አንዴ ከመጽሐፍ ቅዱስ አሳይ መጀመሪያ። ከዛ አንጻር ከመጽሐፍ ቅዱስ ወስደን ህፃናት እንደሚጠመቁ ነው ከመጽሐፍ የሚያሳይ። ቀልን ያዝ ነው ኪራ፣ የምን እንዲጠመቁ ነው? አሁን ስለ እምነት እያወራ ነው። ህፃናቱ ውስጥ እምነት አለ ስላልክ ምን አይነት እምነት እንደሆነ ለማወቅ እንድንረዳው ኦኬ፣ ከመጽሐፍ ቅዱስ መጀመሪያ ማስረጃ ስጠኝ። እንዴ ምን ብዬ ነው ከመጽሐፍ ቅዱስ ማስረጃ? ህፃናት ውስጥ እምነት እንደሚፈጠር የተነገረበት ህፃናት ውስጥ ከዛ ምን አይነት እምነት እንደሚፈጠር ከዛ ከመጽሐፍ ቅዱስ ክፍል ተነስተን እንድናውቀው። ወጣ ኦኬ። ቅድም አማን ያነሳው አሁን ኤክሰፕሽናሎች ላይ ነበርና ፖዞ ነው ኤክሰፕሽናሉ እንዳይረሳ ነው። አክዬ አማን ቅድም ከመጠመቃቸው ህፃናት በሉትራን ከመጠመቃቸው በፊት እምነትም ጥምቀትም የላቸውም። ሁለቱም አብሶሉት ነሰሲቲ አይደሉም ወይ የሚለው እንዴት ታየዋለህ የሚለው ጥያቄ ነበር። ህፃናቱ ቢሞቱ ነው ከመጠመቃቸው በፊት ቢሞቱ ሳይጠመቁም ሳያምኑም ማለት ነው። ጥምቀቱ እምነት ሳይፈጥርላቸው በዛ ተመርኩዘን ያንን ኤክሰፕሽን ይዘን አብሶሉት ነሰሲቲ ነው እንላለን ወይ የሚል ጥያቄ አንስቶ ነበር። ጥሩ ነው ይሄን ከመለሰለት ብዬ ትክክል። እሱንም መያዝ ይቻላል። የጥምቀቱን ደግሞ ማስተር መለስችን ለምንድን ነው እምነት የሚለውን ይዘው ጥምቀትን የሚጥሉ ከሆነ ጥምቀት የሚለውን አስይዘንም ደግሞ እምነትን ማስጣል ይቻላል። እንደዛ ከሆነ የሚለውን ለማሳየት ነው። እሱም አሁን አንቺ ያልሽውም ቆንጆ ነው። እሺ ቀጥል ኪራ። እሺ አኪ አመጣ ማስረጃ ከመጽሐፍ ቅዱስ እሱን ልታመጣ ነበር። ለምሳሌ መዝሙር ለምሳሌ እና ተመለስ መዝሙር እንትን መጽሐፍ ቅዱስ እያነበብኩ ነው በስልክ በአንድ ስልክ ስላለ ያው አይደለም ንገራቸውና ያው መዝሙር ምዕራፍ መዝሙር ምዕራፍ 22 ቁጥር 9 ላይ ምዕራፍ 22 ቁጥር 9 ላይ እንደዚህ ይላል። ምንድነው? በእግዚአብሔር ተማመነ እርሱም ያድነው ቢወደውስ ያድነው ይልና አንተ ግን ከሆድ አውጥተኸኛል በእናቴ ጡት ሳለሁም በአንተ ታመንሁ ይላል። ስለማን ዳዊት በእናቱ ጡት ሳለ እና ደግሞ እንዴት ነው ምንድነው የሚለው ቁጥር 10 ላይ ቆይ አንዴ ቀጥል ከማህፀን ጀምሮ በአንተ ምን አልኩኝ ይላል። በአንተ ተጣልሁ ነው ምናምን እያለ ይናገራል። ስለዚህ ቀጥል አድርግና ከዚህ አንፃር ለምሳሌ ቀጥታ አንብበው። አሁን ሲጀመር ይሄ ስለሚያድነው እምነት ምናምን የተወራም አይደለም፣ ጭራሽ አይገናኝም። አንተ ካልከው ጋር ስለሚያድነው እምነት ሲጀመር እየተወራ ያለው እኔ ስለሚያድነው እምነት ማይ ብራዘር አንዴ ቆይ፣ ስለ ክርስቶስ ትንቢት የተነገረ ነው። ለየትኛውን ፍጥረት ልስጠውን ብትል ደግሞ በል ክርስቶስ አይደለም አይደለም ስለ ክርስቶስ አይደለም። ምንድን ነው ያልከው? ስለ ክርስቶስ ትንቢት ነው ይሄ። ዝቅ በልና ብለህ ቆይ ሳትስት በፊት ይነበብልህ። ዝቅ በልና ብለህ ከቁጥር 1 ጀምረህ ቁጥር 1 እንሂድ። እዛው ክፈጁ ዮኒ ከቁጥር 1 ላይ ሄድለት። አምላኬ በለለት እስቲ አምላኬ ለምን ተውከኝ? እሺ ወደ ታች ዝቅ በልለት ደግሞ ከዛ ነው ወደ ታች ደግሞ ልውረድለት። ሂድ። አይ ከዛ እሱ ከጠቀሰው በታች ደግሞ የሚረዳኝ የለም እና የሚለው ነው። አይ ከታች ይኸውልህ ብዙ በሬዎች ከበቡኝ፣ የሰቡቱ ፍሪዳዎች ያዙኝ፣ እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰሱ፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ።
እሺ እንዲህ እያለ ይሄዳል። ቁጥር 16 ላይ ብዙ ሰዎች ከበውኛል ምናምን ከታች አጥንቶቼ ሁሉ ተቆጠሩ፣ እንደዚህ እንደዛ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ዝም ብሎ ጥቅስ መምዘዝ እኮ አይደለም፣ ግን ችግር የለም። ይሄ ጅማሬው ኢቭን ለዳዊት ነው ብንል ራሱ ማለት ነው። ኦኬ ዳዊት ከእናቴ ማህፀን ጀምሮ እንደው በአንተ ታመንኩኝ ብሎ ቢናገር ለድህነት የሚሆን እምነት በሐዲስ ኪዳን የምናውቀውን እርሱን ነው ማለት አይደለም። የማይገናኝ ጥቅስ ነው የተጠቀሰው እና ለማንኛውም እስቲ ካለ ሲሶ ሳቡት እስቲ ካለ ሞዴሬተሮች ኪራ ላክልኝ እስቲ። ኤኒዌይስ የኔ ጥያቄ ግን አድሬስ ተደርጓል ብለህ ታምናለህ? አዎ እሺ ሊደዳት ያንቺ የኔ ጥያቄ አድሬስ ተደርጓል ብለህ ታስባለህ? እሺ ይሄ አብሶሉት ነሰሲቲ የሚለው ነው ወይስ አሁን ቀደም ያልሽኝ ሳይጠመቅና በፊት ያልሽኝ? አሁን አብሶሉት ነሰሲቲ የሚለው ከኤክሰፕሽናል ኬዝ ውጪ ምንም ሲያወራ አላየሁትም እስካሁን ማለት ነው። የተለየ ነገር ማስረጃ ያለው ኮንፌሽናል የሆነ ማለት ነው። ኮንፌሽናቸው ላይ ከኤክሰፕሽናል ኬዝ ውጪ ማለት ነሰሰሪ እንደሆነ ይናገራል እንጂ አብሶሉት ነሰሲቲ አይደለም የሚል የለም። እሱ ግን የሆነ ጥቅስ እየመዘዘ ነው አብሶሉት ነሰሲቲ አይደለም ብሎ በራሱ መረዳት የሚያወራው ኮንፌሽኑ ማይለውን ማለት ነው። ስለዚህ የሆነ ነገር ኤክሰፕሽናል ኬዞች ጠቅለል ሊደረግ ይሻላል መሰለኝ። ጠቅለል ይበልና የሆነ አስተያየትም ትንሽ ነገር ሰተን እኛም ብንወጣ ደስ ይለናል። እሺ በቃ እንትን ሁለት ደቂቃ ስጡኝና እናንተ አጠቃሉት። መምህር በረከትና ቀሲስ ሁለቱ ያጠቃሉልናል ማለት ነው። በአጠቃላይ ምንድነው ኤክሰፕሽናል ነገሮች ይኖራሉ። ሰው ሳይጠመቅ ማለት አሁን ቀደም መምህር በረከትም ሲናገሩት ነበር። ጥምቀቱን ያገኛሉ ግን የእንባ ተብሎ ነው የሚነገረው ብሎ ነበር። ትክክል ነው። አሁን እሱ እንደ ጥምቀት ይቆጠርላቸዋል። አሁን ፊት ለፊት ላይ ያለው ያ ሳክረመንቱ ምናምን አይከናወንም። እዛ ጋር ካህኑ ውሃ ስለሚያስፈልግ ማለት ነው። ጥምቀት ላይ ውሃው ካህኑ ምናምን ነገር የሉም፣ እዛ ጋር አይታዩም። ግን እሱ ባይኖርም ግን እግዚአብሔርን በዛ በሳክራመንቱ ብቻ ስለማንገድበውና በአንድም በሌላ መንገድ በዚህ መልኩ ሊያድን ስለሚችል ካሉ ሁኔታዎች አንጻር ማለት ነው። ማለት ኤክሰፕሽኖች ምክንያት እንደዛ ሊያደርግ ይችላል። ኤክሰፕሽን በራሱ ግን ዶክትሪን ሆኖ አያውቅም። ኤክሰፕሽን ሲጀመር ዶክትሪን አይደለም። እግዚአብሔር በተአምር የሚያደርጋቸውን ነገሮች እያነሳን በቃ የሆነ ሃይማኖት እያደረግን ዶክትሪን ነው ምናምን አስተምህሮ ነው በቃ ይሄኛው ነው ዶክትሪን እያሉ እንደዛ ጥምቀት አያድንም ወደ ማለት ወይም ደግሞ ለድህነት አያስፈልግም ወደ ማለት ሊያንደረድረን አይገባም። እምነት የሚለውን የሚያነሳ ነው። ለዛ ነው ሕፃኑ የእግዚአብሔርን ጸጋ በጥምቀት ውስጥ ይቀበላል። የእግዚአብሔርን ጸጋ ተቀብሎ በዛ በእግዚአብሔር ጸጋ ደግሞ እየሰማ የእግዚአብሔርን ቃል እያመነ በደንብ እንደዛ ይሄድበታል። ልክ ጥንት ላይ የአይሁዳውያን ልጆች ምንድነው የ8 ቀን ሕፃን ልጅ ሆነው ይገረዛሉ። ሲገረዙ እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አምነው ነው አይደለም። እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አያምኑም። በዛ ሰዓት እንደዛ ብሎ ኮንፌስም አያደርጉም። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ብለው ያንን አምላክ ላያስቡት ይችላሉ በዛ ውስጥ ሆነው። ግን ምንድነው ቢያንስ ግን ተገዝረው ይጀምሩና ከዛ በኋላ እያደጉ ሲሄዱ ይህንን እምነት ደግሞ በደንብ ይዛሉ። አሁንም ደግሞ እኛ ወደ እንደዚህ አይነት እምነት የምንሄደው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ በፊት ምንድነው እስራኤሎች ሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ትልቁ ኮንፌሽን ከሆነ አሁን ደግሞ በስጋ የተገለጠ ጌታ አለ አይደለ? እርሱ ኢየሱስ ይጠበቅ የነበረው መሲህ የእግዚአብሔር ልጅ ነው ብለን በማመን ጸሎት ሃይማኖትን በመማር እሱን በደንብ እያወቀን እንሄዳለን። በእምነት እያደግን እንሄዳለን ማለት ነው። እምነት የሆነ በነገራችን ላይ የሆነ ምንድነው ስታቲክ አይደለም። የሆነ ዝም ብሎ የሆነ ሰዓት ላይ በቃ አመንኩኝ ብለህ ዝም ብለህ እንትን የምትለው ሳይሆን ዝም ብሎ የሚቀጥል ነው እምነት ራሱ በነገራችን ላይ አይደለ? አሁን እንደዛ ዳይናሚክ ነው። ሶ በእምነት እየታደገ ይሄዳል። በምን ተጀምሮ? በጥምቀት ተጀምሮ። ግን በሌላ መንገድ ግን ትልቅ ሰው ቢመጣ ግን ከምንድነው የሚጀምረው? ከእምነት ነው የሚጀምረው እና አሁን ህፃናት ተጠምቀው ቢሞቱ የእግዚአብሔር መንግስት ይወርሳሉ፣ ግን ኢየሱስ የእግዚአብሔር ልጅ ብሎ ሳይመሰክሩ ቢል አንድ ሰው ልክ ሮሜ 10:9ን ጠቅሱ ማለት ነው። አሁን ቅድም ስለሱ ስለነበር ሲጠቀስ የነበረው በቃ እንደ ሮሜ 10:9 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል ይጸድቃል ማለት የሚል ቃል ስላለ ብቻ ያንን ነገር ባያደርግ ራሱ እና ቢድን በቃ ያ ነገር ያን አላስፈላጊ አይደለም ማለት ነው። ሮሜ 10:9 ላይ ያለው እንድንል አያደርገንም ነው ትልቁ ቁም ነገር። እና ኤክሰፕሽኖች አሉ። ቅድም ስምሪ ደግሞ ምን ብላ አንስታለች? ኦኬ ገና ከጅምሩ የአንድ የሉትራን ልጅ ማለት ነው ገና ሳይጠመቅም በፊት እንትን ቢሞትስ ሳይጠመቅም እንደው በጥምቀት ውስጥ እምነት ይፈጠራል ማለት የሚለው ነገር እሱ እንዳለው ቢሆን ኖሮ ራሱ ማለት ነው። ግን ገና ከጅምሩ ሳይጠመቅ በፊት ቢሞት የእግዚአብሔር መንግስት ይወርሳል አይወርስም ነው።
ይወርሳል ካሉ ምንም ሳይጠመቅም ሳይሉ ጭራሽ ሁለቱንም ደግሞ ወደ መካድ ያስኬዳል ነው እያለች የነበረው ሲምሪም። ጥሩ ነው በቃ እና እንደዛ ነው። መምህር ስላሉ እነሱ ይቀጥሉ። እሺ የተወደዳችሁ እንዴት ቆያችሁ? እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ስለመሸ ልቀጥልና መምህር በረከት ያጠቃሉ። አጭር ነገር ብቻ ነው የምለው፣ እኔ አልቆይም። ጥሩ ነው የተማማርነው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በጣም እኔ እውነት ለመናገር መጀመሪያ አብሶሉት ኔሴሲቲ የሚባለው ነገር ግዴታ አስፈላጊነት የሚባለው አንዳንድ ነገሮች እኮ ማጆሪቲውን አይቶ እኮ የሚወሰን ነገር እኮ ነው። አብዛኛውን ሲወሰድ እንደ ህግ ለምሳሌ አሁን ህግ የሚጸድቀው ግዴታ የሆነው አንድ ህግ የሚሰራው ማጆሪቲ ለሆነው የሚሰራ ነው። ማይኖሪቲ ራይት እና ማጆሪቲ ሩል ነው ያለው። እንደው ከዛ ውጭ እንደው እያንዳንዷ ነገር በምድር ላይ ሆነን እግዚአብሔር በዚህ በኩል ካልሆነ በቃ አንዲትም ነገር ከጎደለች ይሄ አስፈላጊ አይደለም ብሎ መከራከር ራሱ አስፈላጊ ነው ወይ ነው። ግዴታ የሚባለው ለምሳሌ ሰው እንጀራ መብላት፣ ውሃ መጠጣት አስፈላጊ ነው፣ ግዴታ ነው እንላለን። ግዴታ ነው ለሰው መብላት መጠጣት ግዴታ ነው እንላለን። ኦኬ፣ ግን ሳይበሉ እኮ የሚኖሩ ሰዎች አሉ ከተባለ እሱ ኤክሰፕሽናል ነው። ኦኬ፣ ለዚህ አይ ነገሌ ሳይበሉ የሚኖሩ አሉ። ለምሳሌ የሞት ሰዎች አይበሉም ብሎ አንድ ሰው ሊከራከር የሚችል ከሆነ ከመጀመሪያው ውድቅ ይሆናል ማለት ነው። ስለዚህ ግዴታ የሚባለው ነገር ኤክሰፕሽናልን የሆነውን ነገር የማያጠቃልል ለሁሉም የሚሰራ ያንን ይዘን ብንሄድ ጥሩ ነው። እኔ ግን የገረመኝ ለህፃናት እምነትን ይፈጥርላቸዋል። ያ ጥምቀቱ በጥምቀቱ በኩል እምነትን ይፈጥርላቸዋል የሚባለው ነገር በጣም የገረመኝ ነገር ነው። እምነት የሚፈጠርላቸው ለምንድን ነው? ለምንድን ነው እምነት የሚፈጠርላቸው? በጥምቀት ስለሚያድን ካልተጠመቁ ስለማይድኑ ነው አይደል? ኦኬ፣ ህፃናትን እግዚአብሔር እምነት ይፈጥርላቸዋል ከማለት እንዲድኑ አይደል የተፈለገው? እምነት እኮ የሚፈጠረው እምነት እኮ የተሰጠን እኮ ሪስፖንስ እንድናደርግ እኮ ነው። እኛ እኮ እምነት ለእኛ የሚሰጠን እኮ መዳን ከፈቃድ ጋር የሚያዝ ስለሆነ አሜን ብሎ አንድ ሰው መመስከር እንዲችል እኮ ነው አይደለ? እምነት እኮ አስፈላጊ የሆነው አምነን እንድንኖርበት ለዚያ መልስ እንድንሰጥ እኮ ነው። ኦኬ፣ ህፃናት አሁንም እምነት ተፈጥሮላቸው አዎ ኢየሱስ ጌታ ነው እንዲሉ ያ እምነት ካላደረገ እምነት ምን ተፈጥሮ ያ እምነት ተፈጥሮላቸው ምን እንዲሉ ነው? ለምሳሌ ሐዋርያት እምነት ጨምርልን ሲሉ እንመለከታለን። ማለት ውስጣቸው ሲከብድባቸው እንደው ሲደክሙ የበለጠ እንዲያምኑና እንዲጸኑ እንዲበረቱ እምነት አስፈላጊ ነገር ነው። ኦኬ፣ ይሄንን ደግሞ እግዚአብሔር ለሰዎች ለእያንዳንዳችን ሰጥቶናል። ኦኬ፣ አምነን እንድንቀበለው የሚያደርግ በተፈጥሮ የተሰጠን ጸጋ አለ። ይሄ ለሁሉም ሰው የተሰጠ ነው። በነገራችን ላይ ማንኛውም አማኝ ፈቃድ አለው፣ አይምሮ አለው፣ ህሊና የሚባል ነገር አለ። ህሊናው እግዚአብሔርን እንዲፈልግ ሆኖ የተሰራ ነገር ነው። ኦኬ፣ ስለዚህ ይሄ ህሊና ትንሣኤ ህሊና ይባላል። ትንሣኤ ልቦና የሚባሉ ነገሮች አሉ። ስለዚህ እግዚአብሔር ህሊናን ሲሰጥ የሰው ልጅ እግዚአብሔር መፈለግ እንዲችል የተሻለውን መምረጥ የሚችል እነዚህ ነገሮች በሙሉ ሰው ሲሆን የተሰጡ ነገሮች ናቸው። ነባቢት፣ ሕያዊት፣ ለባዊት የምትባለው ነፍስ እኮ ይችኮናል። ለባዊት ልቦና ማድረግ መፈለግ፣ ዘላለማዊነትን መሻት፣ እግዚአብሔርን መፈለግ ያለችው እኮ ሰው የሚባለው ራሱ የተሰጠው ነገር ነው። ስለዚህ እምነት ለህፃናት በጥምቀ እግዚአብሔር እምነትን ፈጥሮላቸው ከዚያ በኋላ ነው የሚድኑት ለማለት እምነት የሚፈጠረው ለምንድን ነው? መጀመሪያ ለመመለስ ነው፣ መልስ ለመስጠት ነው። መልስ የማይሰጡ ከሆነ ተፈጥሮላቸው ምንም ይህን ያህል እግዚአብሔር ሊያድናቸው ከፈለገ ዝም ብሎ ያድናቸዋል እኮ። ኦኬ፣ እና እንደዚህ ያሉት ነገሮች እኔ ከምን የመጡ ናቸው? መጽሐፍ ቅዱሳዊስ ናቸው ወይ? በጥምቀቱ ውስጥ እምነትን ይፈጥራል የሚለው የትኛውን መጽሐፍ ቅዱስ ነው እንደዚያ የሚለውን መረዳት ያስፈልጋል። ስለዚህ ግዴታ የሚለው ወይንም አብሶሉት ኔሴሲቲ የሚባለው ነገር ከኤክሰፕሽናልን እያሰቡ ከሆነ መቼም የምንስማማ አይመስለኝም። ለዚያ ነው ቅድም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ኦኬ፣
እኔ እምነት ሰው ሲሰምቶ ስለሆነ የሚያምነው ሰባኪ ሰብኮኝ ሰምቼ አምናለሁኝ። ይሄ ግን ሁልጊዜ ላይ ሰራ ይችላል። ለምሳሌ መስማት የማይችል ሰው ቢኖርስ? ኦኬ በአፍ መመስከር የማይችል ሰውስ ቢኖር፣ አንደበቱ ዱዳ የሆነ ሰው ኢየሱስ ጌታ ነው ማለት የማይችል ኦኬ ውስጡ ላይ እንኳ እምነት ኖሮ ማለት ውስጡ ላይ እምነት ኖሮ ህሊናው ውስጥ ግን መናገር የማይችል ሰው ቢኖር፣ የግዴታ በአፉ መመስከር የማይችል ሰው ቢኖር፣ ይሄንን ሰውዬ እያሰብን አይ እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ አንድ ሰው ካልሰማ መዳን አይችልም፣ ማመን አይችልም፣ ካልሰማ ማመን አይችልም ብለን ካሰብን አሁንም ኤክሰፕሽናል የሆኑት ነገሮችን ረስተናቸዋል ማለት ነው። ግን እግዚአብሔር ሕግ ሲሰራ ዘሆል ለሆነው ነገር ይናገራል። ኦኬ ያመነ የተጠመቀም ይድናል ስለሚል አይ ያመነች የተጠመቀችም ትድናለች የሚል ስለሌለ ሴቶች አይድኑም ልንል አንችልም። ኦኬ እና እንደዚህ ያሉት ነገሮችን ብንረዳ እንደው መዝገበ ቃላቶችን በደንብ ቃላት ላይ መጀመሪያ ትኩረት ብናደርግ። ኦኬ እኔ አሁን ቅድም ፈልጌ የነበረው ግዴታ የሚባለው ምንድን ነው? ግዴታ ማለት ምን ማለት ነው ብለን ከዚህ ብንነሳ ኑሮ በቀላሉ አይ ቲንክ ወንድማችን ኪራ ይረዳ ነበር ብዬ አስባለሁ። ጥሩ ውይይት ነው ያደረጋችሁ። ቴንኪው አክሊል። ምንድነው ማነው ኪራ ነዋል። ኪራንም እናመሰግናለን። አማንም እንደዚሁ ከልብ እናመሰግናለን። ሲሶ እግዚአብሔር ይስጥልን። ቴንኪው ቀሲስ። ከመውጣታችሁ በፊት ግን አንድ ጥያቄ ሲሰው ጠይቅልኝ ስላሉ ፈቃደኛ ከሆኑ ልጠይቆት እና በውስጥ ቪዲዮ ልኮልኝ ነበር። ከዚህ ቀደም ቪዲዮን ያዩትን አንድ ሄለን የምትባለች በኦርቶዶክስ ቤተክርስቲያን ሰው ለምሳሌ አንድ ህፃን ልጅ በ8 ዓመቱ ሳይጠመቅ 8 ዓመቱ አልፎ ሳይጠመቅ በ8 ቀኑ ማለት ነው ይቅርታ፣ ወይ በ9 ቀኑ ወይ በ10 ቀኑ ውስጥ ሳይጠመቅ ቀኑ የጥምቀት ቀኑ አልፎ ቢሞት ቤተክርስቲያን ቀብር ስፍራ አይቀበርም የሚል ነገር ስታወራ ሰምቼ ነበር። ያንን ቪዲዮ ሰው ልኮልኝ ነበር። ይሄ ነገር እውነት ነው ወይስ ቀሲስዬ? አዎ ትናንትና ስትል ነበር። እኔ ከወረድኩ በኋላ ገብቼ አስቼ ቤት ገብቼ ከወጣው በኋላ ስታወራ ውሸት ነው ብዬ መልሼላታለሁ በቴክስት። እንደዚህ ያለ ነገር እኔ የራሷን ቤተሰብ ልምምድ አምጥታ ነው። እኔ አስታውሳለሁ በህፃንነቴ እናቴ ወልዳ ወደ ህፃኗ ሞተች። ጎረቤት የተወሰኑ ሰዎች ወስደው ቀብረዋት ነው የመጡት። እንደዚህ ያለ ነገር እኔ አላቅም። ቤተክርስቲያን ይቀበራሉ፣ ግን ህፃናት ፍትሃት፣ ይሄ ዝም ብሎ ትልቅ ሰው የሚደረገው እንደዚህ ያሉት ነገሮች አይደረግላቸው። እንደዚህ ያሉት ነገሮች አይደረግም። ከዛ በተረፈ የሚቀበሩት ግን በቤተክርስቲያን አጸድ ዙሪያ ላይ ነው። እንደ እንስሳት ጓሮ ውስጥ የሚቀበር እኔ አላቅም የክርስቲያን ልጅ። ስለዚህ የራሷን ኤክስፒሪየንስ ስትናገር ሰምቼ ስህተት ነው ውሸት ነው ያልኳት። ስለዚህ እኔ ራሴ ፋሚሊ የኔ ራሴ የደረሰብኝ ስላለ ማለት ነው። እናቴ ወዲያው ምጥ ይዟት ስትወልድ ልጅ ተወልዳ ወዲያው ወስደው ነው የቀበሯት። እንደዚያ ነው ማቀው። እንደዚያ በ8 ቀን አይደል ህፃናት መጠመቅ ያለባቸው? ወንድ ከሆነ በ8 ቀን፣ ሴት ከሆነች በ40 ቀን። በ40 እና በ80 ያ 8 ቀኑ ካለፈ በቤተክርስቲያን አጥር ግቢ ውስጥ ወይም በቤተክርስቲያን ቀብር ቦታ ላይ አይቀበሩም። እንደዛ ብላ ነበር ክሌም ስታደርግ። ስህተት ነው የሚባል ነገር የለም። ሲጀመር የቀብር ቦታ እኮ ራሱን የተለየ እኮ የቀብር ቦታ እኮ ራሱን የቻለ እኮ ነው። እንስሳት አራዊት ናቸው በጫካ በዱር የሚቀበሩት። የሰው ልጅ ሲጀመር እኮ በመሰረቱ የክርስቲያን ልጅ ሲወለድም የክርስቲያን ልጅ ነው። የክርስቲያን ልጅ መኖር ያለው ማምለኪያ ያለው ኦኬ፣ ከክርስቲያን ነው የሚወለደው ያ ልጅ ራሱ። ስለዚህ በቤተ ክርስቲያን አጸድ ላይ ይቀበራል፣ በዚያ ዙሪያ ላይ ይቀበራል እንጂ ወስዶ ጓሮ ቀበሯት የሚባል እኔ ሰምቼም አይቼም አላቅም። ስለዚህ እዚያው ላይ መልሼላት ነበረ። ግን እንግዲህ ምናልባት ምንድነው አንዳንድ ጊዜ ሰዎች ባለማወቅ የሚያደርጉት ነገር ሊኖር ይችላል። ካለማወቅ የግለሰቦች ለምሳሌ እንደኔ ያለ ደካማ ቄስ ይሄም እንዴት ይሆናል ብሎ አድርጎት ከሆነ የዚያ ቄስ አለማወቅ የኔ ድካም ለቤተ ክርስቲያን የሚሰጥ አይደለም። እና ወደፊትም እንደዚህ ባታደርጉ ኦኬ። ግለሰቦች ባለማወቅ የሚያደርጉት ነገር የቤተ ክርስቲያን ከሆነ አንድ ሰው መጠየቅ ያለበት እንደዚህ ያለ ነገር መጽሐፋችን ላይ ቢኖር የህግ መጻሕፍቶቻችን የቀኖና መጻሕፍቶቻችን ላይ የሆነ እንኳን እንደው አዋልድ መጻሕፍ ላይ የሆነ መምህር ገሌ እንደዚህ ብሎ ጽፏል እንኳን ቢባል ጥሩ ነበረ። የራሷን አምጥታ እንዴ
ሽንት ቤት እኮ ወልደው የሚጥሉ ሴቶች አሉ። እና ታዲያ እኛ ልንጠየቅ ነው? ክርስቲያን አንዲት ክርስቲያን ወልዳ ብትጥለው ቤተክርስቲያን አልተቀበረምና ተብሎ ቤተክርስቲያን አትጠየቅም። እኔ እንደዚህ ያለ ሰምቼም አይቼም አላውቅም። ግን የምታውቁ ካላችሁ መመለስ ትችላላችሁ። እግዚአብሔር ይስጥልኝ ሲሶ። እሺ ቀሲስ እግዚአብሔር ይስጥልኝ። ቴንክ አመሰግናለሁ። ሲስ ወይናቱ እንዴት ሰላም አላልኳችሁም? እንዴት ናችሁ? ሁላችሁም እግዚአብሔር ያክብርልን፣ ቃሎት ያሰማልን። በዚህ ጋር ግን አንድ ነገር ለመናገር ያህል ቤተክርስቲያን በህፃናት ጥምቀት ዙሪያ ስፔሻሊ ከ40 ቀን በፊት ህፃኑ ለሞት የሚዳርገው ነገር አለ ብላ የምታስብ ከሆነ በ8 ቀንም ልታጠምቀው ትችላለች ማለት ነው። ባለበት ሆስፒታል ሄዳ ይሰማል ድምጼ? ይሰማል። ለሞት እንኳን ይዳርገዋል ብላ የምታስብ ከሆነ የስርዓቱን ምስጢሩን ትፈጽማለች ቤተክርስቲያን ማለት ነው። እንደዚህ አይነት ነገር ግን እንደ አጋጣሚ እንደዚህ እንኳን ቢፈጠሩ ቀሲስ እንዳሉት ቤተክርስቲያን ውስጥ ነው እንትን የሚሉት፣ እንደዛ የሚባል አስተምሮ የለም። ግን ጥምቀቱ ላይ ግን ከ40 ቀን በፊት ልታጠምቅም ደግሞ የምችልበት አጋጣሚዎች አሉ ለማለት ነው። ትክክል ነው ናቲ። ቴንኪው ዲያቆን ናቲ። እና ትፈቅዱልኛላችሁ? መምህር በረከት ሰላም ይበሉኝ። መምህር በረከት ይናገሩና ሰላም እንዴት ናችሁ? አይንኳ ብዙ ነገር ስለተባለ አልቆይም። የተወሰነ 2-3 ደቂቃ የሆኑ ነጥቦች ለማንሳት ነው። ኤክሴፕሽናል የሆኑ ኬሶች አሉ። ይቅርታ መምህሪ በዛው እንደው ቢያነሱት ብዬ ነው። ይህ በህፃናት ውስጥ እምነትን ይፈጥራል ምናምን የሚለው ሀሳብ እንደው በእይታ ደረጃ እንኳን እስከዛሬ ሲያነቡ አግኝቶ ያውቃሉ? በአባቶች ዘንድ ምናምን ኢንኬዝ ድንገት እንደው አንዳንድ አባቶች ላይ ካለ ይሄ ጀነራሊ ነው። ለህፃናት ብቻ ሳይሆን ትልቅ ሰውም ቢሆን እኮ ለማመን መንፈስ ቅዱስ ያስፈልገዋል። ግን ያለ እነሱ ፍቃድ ህፃናቱ ገና ሳይፈቅዱ ሳያድጉ ምናምን ነገር እምነትን እንደዚህ አይነት እምነትን ይፈጥራል የሚል ይሄ እኔ አይደለም፣ እንደዛ አይደለም። ሰውን ወደ መንፈስ ቅዱስ ወደ እምነት ይመራዋል። ልክ ነው። ግን የሰው ልጅ አዋቂ ሆኖ አንደርስታንድ አድርጎ እምነት በማወቅ በመረዳት በመስማት የሚመጣ ነገር ስለሆነ የሆነ ማጂካል ነገር አይደለም። እምነት እኮ እውቀት ያለው አይምሮን የሚጠይቅ መረዳትን የሚጠይቅ ነገር ስለሆነ እምነት ሁልጊዜ ማቹሪቲን የሚጠይቅ ነገር ነው። እኔም በንባቤ እንደዚህ አይነት አላገኘውም። ግን ኤክሴፕሽናል የሚለው ነገር ኤክሴፕሽናል የሆነ ነገር ሁሌም አለ። ይህንን መልሱን ማግኘት የሚቻለው እምነት ለምንድን ነው የሚያስፈልገው የሚለውን መፍታት አይሻልም? ለምንድን ነው እምነት የሚያስፈልገው? አንድ ሰው እምነት የሚሰጠው አምኖ ምን እንዲያደርግ ነው? እንዲድን ነው። አምኖ እኮ ከእግዚአብሔር ጋር መነጋገር እንዲችል እኮ ነው። ፈቃዱን ፈቃድ ይፈልጋል። ትክክል ነው። ይሄ ቅድም ከፈቃድ ጋር ያገናኙት በጣም ጥሩ ነው። ይሄ በፕሮቴስታንት ቶታል ዲፕራቪቲን ይዘው እነሱ ለትልልቅ ሰዎች ራሱ በቃ እምነትን ዝም ብሎ ራሱ እግዚአብሔር ይሰጣል። የእነሱ ፍቃድ ራሱ አይደለም ኢቭን የራሱ ብሎ እምነት ሲሰጥ ቅዱስ እምነትን ከእውቀት አይለየውም። ከፈቃድም እንደው እንትኑ ራሱ እምነት ራሱ የእምነት ዋና አስፈላጊነቱ ምንድነው? ፈቃድህን ተጠቅመህ ከእግዚአብሔር ጋር መገናኘት ኮኔክት እንድታደርግ ነው፣ እንድትገናኝ ነው፣ እንድታወራ ነው፣ መንገድህን ከእርሱ ጋር እንድታደርግ ነው። ኦኬ ልክ ነው። የመንፈስ ቅዱስን እርዳታ ከሆነ ለሕፃን ልጅ ለትልቅ ምናምን ብለን የምንከፍለው ሳይሆን ጀነራል ነገር ነው። እሱ ለማንም ሰው ያስፈልጋል። ለማመን የመንፈስ ቅዱስ እርዳታ ሰው ያስፈልገዋል የሚለው ለሕፃን ለትልቅ አንልም። ግን በዚያ በመንፈስ ቅዱስ እርዳታ ተጠቅሞ እሱ ጋር ሆኖ ደግሞ መረዳት፣ ማወቅ፣ መመርመር፣ መፍቀድ፣ አሜን ማለት ያስፈልጋል። ምንድነው? ሰብሚት ማድረግ ያስፈልጋል። እምነት እኮ መታዘዝ፣ ሰብሚት ማድረግ አለው። ቅድም ቀሲስ እንዳሉት ፈቃድ ያልነው ማለት ነው። ስለዚህ ይሄ ሁሉ ነገር ያለው ነገር ስለሆነ ሕፃናት ላይ ዝም ብሎ በሆነ ማጂክ እምነት ይፈጠራል የሚለው አንደኛ መጽሐፍ ቅዱስም ቅድም በአንተ ታመንኩ ማለት እኮ አንተ ጠበቀኝ ለማለት ነው። መታመንን የጠቀሰ አንተ ጠብቀኝ ነው እናቴ ማህፀን ውስጥ የኖርኩ የሚል ነው እንጂ የሆነ ክሪድ በማህፀን ውስጥ እያለ የሆነ ክሪድ አእምሮ ውስጥ ተፈጠረ ማለት አይደለም። እንደዛ እንረዳውም። ግን ይሄ አብሶሉት የሚለው ቃል መረዳት ያለባችሁ ለምንድን ነው እኛ የምንቃወመው? አብሶሉት ነሰሲቲ እና ነሰሲቲ አስፈላጊና አብሶሉት የሆነ በግድ አስፈላጊ የሚለው ቃል ችግር የሚፈጥረው
ኤክሴፕሽናል የሆኑ ነገሮችን ለማስተናገድ ስንል አብሶሉት ነሰሲቲ እና ነሰሲቲ የሚል ደረጃ ከፈጠርን ነሰሲቲን ባይ ዲፎልት ነሰሲቲ አይደለም እያለ ነው። አብሶሉት የሚለው ቃል የተጨመረበት ነገር ያልተጨመረበትን ያደክመዋል እና ይሄ አብሶሉት ነሰሲቲ የሚለው ነሰሲቲ የሆነና ነሰሲቲ ብቻ የሚለው ግን ነሰሲቲ ያልሆነ ወደሚሆን ይወስዳል እና ይሄ የቃላት ጨዋታ ነው ማለት ነው። አብሶሉት ነሰሲቲ እና ነሰሲቲ ብለን ከከፈልን በኋላ እውነተኛው ነሰሲቲ አብሶሉት ያለው ብቻ ይሆናል ማለት ነው። አብሶሉት የሌለው ነሰሲቲ ተባለ እንጂ ውሸት ነው ማለት ነው። ምክንያቱም አብሶሉት በሚል ኳሊፋይ ያደረግነው ነገር ነው በእውነት ነሰሲቲ እያልን ነው ማለት ነው። ይሄኛውን ሪላቲቫይዝ እያደረግነው ነው። ከዚያኛው አንፃር ነሰሲቲ አይደለም እያልን ነው ማለት ነው። ስለዚህ ይሄ በጣም አደገኛ ነው። ነሰሲቲ ብንለውም ኢንዳይሬክትሊ ነሰሲቲ አይደለም እያልን ነው እና ይሄ ቃላት ጨዋታ ነው። አንደኛ በጥንት ቤተክርስቲያንም አልነበረም፣ በመጽሐፍ ቅዱስም የለም እንዲህ አይነት ግሬድ ማብጀት ለነገረ ድነት ለድነት አስፈላጊ በሆኑ ነገሮች ላይ አብሶሉት ለስ ምናምን እያሉ እየጨመሩ ኳሊፋይ ማድረግ በመጽሐፍ ቅዱስም የለም፣ በትውፊትም በጥንታውያን አባቶችም የለም እና የቃላት ጨዋታ ነው ማለት ነው። በቃ አብሶሉት የሚለውን አውጥተን ሁለቱንም ኔሴሲቲ ብለን ኤክሴፕሽናል የሆኑ ጉዳዮችን ግን በራሳቸው በሁለቱም በኩል ማስተናገድ ይቻላል። ስለዚህ መምህር በረከት አብሶሉት የሚለው ነገር አያስኬድም እያሉ ነው ያሉት። አብሶሉት አያስፈልግም፣ ሲጀመር አስፈላጊ አይደለም። ተርሙን ነው እሳቸው እያሉ ያሉት። እንደዚህ ተርም እየከፋፈሉ ግሬድ ማበጀት ለእግዚአብሔር አሰራር እዚህ ውስጥ ምን አስገባን? በቃ የተቀበልነውን አንዴ የምናውቀውን እሱን ይዞ መሄድ ነው እያሉ ያሉት። ኤክሴፕሽናል ኬዞችን ለብቻቸው ይዘናቸው ሁሉም አብሶሉትሊ ነሰሰሪ ነው እንትን ነው መሰለኝ። አይ ቲንክ የሆነ የተወሰነ በፕሮቴስታንት ውስጥ ያለው ልዩነት ለማቀራረብ የሚፈጠሩ ቃላት ይመስለኛል። አንዳንዴ ጥምቀት አያድንም የሚለው ቃላት ጂምናስቲክ ናቸው ግን አያስኬዱም። በነገራችን ላይ መምህር አብረው እንዲያዩት ነው። በነገራችን ላይ በህፃናት ጉዳይ ላይ ልጆች የእግዚአብሔር ስጦታዎች ናቸው። በልጆች ጉዳይ ላይ ወላጆች ኃላፊነት አለባቸው። ለምሳሌ በልጆች ምክንያት እግዚአብሔር ወላጆችን ሊጠይቅ ይችላል። ኦኬ፣ በልጆች ምክንያት ገና ምንም አቅም የሌላቸው ልጆች እነዚህን ልጆች በእግዚአብሔር ቤት እንዲያድጉ ከእግዚአብሔር ጋር እየተነጋገሩ ልጅህን በሚሄድበት መንገድ ምራው ሲያድግ ከእርሱ ፈቀቅ አይልም ተብሎ እንደተጻፈ ወላጅ መንገድ እየጠቆመ ባያሳድግ በልጁ ምክንያት ወላጅ ይጠየቃል። ልክ እንደዚህ በተገላቢጦሹ ደግሞ ህፃናት የሚጠመቁ የወላጆቹ እምነት ስላለ ጭምር ነው። ወላጆቹ አምነው ነው የሚወስዱት የወላጆቹን እምነት። ምክንያቱም ሞግዚት መጽሐፍ ቅዱስ ኃላፊነት ይሰጣል፣ ለወላጅ ራይት ይሰጣል እግዚአብሔር። ልክ ነው። የህፃናት ጉዳይ የኪዳን ጉዳይ ነው። በብሉይ ኪዳንም ኪዳኑ ህፃናትን አያስወጣም። ኤግዛክትሊ እሱን እንዲያዩት ነው አብረው እሱን እንዲያዩት ነው። የህፃናት ጉዳይ ኪዳን እግዚአብሔር ከሰው ልጆች ጋር ባደረገው ኪዳን ሁሉ ህፃናትን አስወጥቶ አያውቅም። እሱን አብሮ እንዲታይ ነው። እንደው በቃ ምንም አያስፈልግም እንደማለት ሳይሆን እምነት እዚሁም ውስጥ አለ። በወላጆቹ ምክንያት እግዚአብሔር ልጆችን ሲምር ሲፈውስ ስላየን የቃል ኪዳኑ መዛ ግዘረቱ ላይ በብሉይ ኪዳን እኮ ማየት እንችላለን። ከሲስ በብሉይ ኪዳን ለምሳሌ ሰዎች ወደ እስራኤል ማህበር እኮ ከአሕዛብ መጥተው መጨመር ይችላሉ። መጥተው ሲጨመሩ ግን እግዚአብሔር ለእስራኤል ያደረገውን ማዳን አምነው 10ቱ ትእዛዛት ተቀብለው ተገዝረው ምናምን ነው የሚጨመሩ። በትክክል ለህፃናት ግን ይሄ ኮንዲሽን አልተቀመጠላቸው፣ መገዘር ብቻ ይበቃቸዋል። ጥምቀት ደግሞ በአዲስ ኪዳን ግዝረት ደግሞ በአዲስ ኪዳን ጥምቀት ገባበት ነው። ስለዚህ ይሄ አብሮጌትድ የሆነ የተሻረ አይደለም። ህፃናትን በኪዳኑ ውስጥ ማጠቃለል በብሉይ ኪዳንም ያለ በአዲስ ኪዳንም የቀጠለ ነው። እሱን እንዲያዩት ነው። ከዚያ ውጭ ግን ኤክሴፕሽናል ኬዞችን ወስዶ አብሶሉት ያልሆነ እያሉ እርከን ማውጣት ዝም ብሎ የቃላት ጨዋታ ነው። ይሄ አኒማል ፋርም ላይ ያለው ኦል አኒማልስ አር ኢኳል በት ሳም አኒማልስ አር ሞር ኢኳል የሚል ቃል እንደዛ ነው የሚሆነው። አንድ ሰው ኦል አኒማልስ አር ኢኳል ካለ በኋላ
ሰማኒ ማልሳር ሞር ኢኳል ማለት አይችልም። አስፈላጊ ካልነው በኋላ ሌላውን ወስዶ አብሶሉትሊ ነሰሰሪ ነው ካል አስፈላጊ ያልነውን ነገር ጥያቄ ምልክት ውስጥ እየከተት ነው። ስለዚህ ሁሉም አስፈላጊ ነው። ለድነት አስፈላጊ የሆኑ ነገሮች ሁሉ አስፈላጊ ናቸው። ከዚያ ውጭ ግን ኤክሴፕሽናል ኬዞችን ግን እግዚአብሔር ሲጀመር ኤክሴፕሽናል የሆኑ ኬዞችን የሚፈጥራቸው እግዚአብሔር ነው። ኤክሴፕሽን ማለት ሰው ለምሳሌ ያለ እግዚአብሔር ፈቃድ አይሞትም። በሂደት እያለ በትምህርት ላይ እያለ በማመን መንገድ ላይ እያለ ገና ሚስጥራት ሳይደርስ ቢሞት በቃ ይሄ እግዚአብሔር አሰራር ነው። በጥምቀት የሚገኝ ጸጋ እግዚአብሔር በሆነ መንገድ ይሰጠዋል። ምክንያቱም ቅድም ሞዱ ማለት ነው የሳክራመንቱ ሞድ እግዚአብሔር የሚሰጥበት የተለያየ መንገድ ስላለ ስለማንገድበው ይሄንን ይዘን ግን ጥምቀት አያስፈልግም አንልም። ምክንያቱም የጥምቀቱን ጸጋ አልሰጠውም ብለን ስለማናምን የጥምቀቱን ጸጋ እግዚአብሔር በሌላ መንገድ ሰጥቶታል ብለን ነው እንጂ የጥምቀቱ ጸጋ ቀርቶበት ድኗል አንልም። ያንንም ሰው ቢሆን ማለት ነው። ለምሳሌ ሰማዕታት ቢሆኑ ደማቸውን እንደ ጥምቀት የሰማዕትነት ደማቸውን እንደ ጥምቀት ወስዶላቸው ነው። ስለዚህ ጥምቀት አልቀረባቸውም ማለት ነው። ያለ ጥምቀት ዳኑ ልንላቸው አንችልም። ሞዱ ነው የሚለያየው። እግዚአብሔር የሰጠበት መንገድ የቆጠረበት መንገድ ነው። ስለዚህ ሁሉም ነሰሰሪ ናቸው። ኤክሴፕሽናል ኬዝ ኤክሴፕሽንስ አር ኦልዌይስ ኤክሴፕሽንስ በቃ ለብቻቸው ነው የሚታዩት ማለት ነው። ይህንን ለማለት ነው። ብዙ ስለተባለ እንዳናረዝም። እሺ ቴንኪው ሲሳይ፣ ሰላም እደሩልን። በጣም እናመሰግናለን። እግዚአብሔር ይስጥልን። እሺ ቴንኪው ቀሲስ ጆን እንኳን ደህና መጣ። ጆን ከታች ልከልኝ ነው ያስገባሁት። ጆን ዘ ባፕቲስት ይላል። ሲሱ ወይ ብሮስኪ በቃ ውረድ፣ እኔም ውረድ። እሺ ኦኬ ጸዲ ጆን የምትሉት ነገር አለ? እየሰማህ መልካም ቀን ፓፓ። እሺ ደውልኝ። እሺ ደውላለሁ። ዶክተር ሰላም ብያለሁ። ቻው። እሺ ዮኒዬ ቴንኪው ሲስዬ አመሰግናለሁ። እሺ ጥያቄ ያው ተመልሶልኛል። እሺ አመሰግናለሁ። እሺ ቴንኪው ሁላችሁም አመሰግናለሁ። መልካም ቀን። ቻው በሉ።